ቃል አምና የት ነበርሽ? እንትን ሄደሽ ነበር? ሀጅ ሄድሽው በረመዳን ወር ነው ወይንስ እንዴት ነበር? ሀጅ ሳይሆን ኡምራን የሰራሁት የዛሬ 3 ዓመት ነው። ከዛሬ ዓመት በፊት ከ3 ዓመቱ አሁን። ኦኬ ኡምራ ያደረግሽው የዛሬ 3 ዓመት በረመዳን ውስጥ ነው? በረመዳን ውስጥ ነው። በረመዳን ውስጥ ትዝታው እንዴት ነው? የአመን ጉዞ ምናምን እረስቸዋለሁ። በነገራችን ላይ አሁን ክርስትና እየተማርኩ ስለሆነ እረስቸዋለሁ እውነት ለመናገር። መልካም እሺ፣ ቪዲዮ የተሰራ አለ፣ እሱን ሪፖስት አድርጉት በኋላ። እኔስ እሺ፣ ማን አለን? ሞዴሬተር ማን አለን? ዛሬ የሉም ልጆች እና ቢኒ ክርስቲያን እንትና ቃል ካላችሁ ሙስሊሞች በማስገባት ተባበሩን። እሺ ዛሬ የምንማማረው ሙሐመድ ለዓለም ነው ወይ የተላከው? እውነት እነሱ እንደሚሉት በደንብ አስተውሉ። ሙሐመድ ለዓለም ነው የተላከው ብለው ይፎክራሉ። ብዙ ጊዜ ላይ ለዓለም የተላከ ነብይ ይላሉ። በቀላሉ ይህንን ዲባንክ እናደርገዋለን። በቀላሉ ይህንን ስህተት መሆኑን የምናሳይ ይሆናል ማለት ነው። ለዓለም እንዳልተላከ ራሱም ደግሞ እንደዛ እንደማያምን በጊዜው አሁን ብድግ ብሎ ቢያየው እንደውም በዓለም ላይ ሙስሊም ሁሉም መኖሩን ቢያይ የሚደነግጥ ሁሉ ይመስለኛል። በዓለም ላይ ሙስሊሞች ተበትነው ቢያያቸው እንዴ ምን ትሰራላችሁ እዚህ የሚል ሁሉ ይመስላኛል። ምክንያቱም ቁርአኑ ላይ የሚለው በመካና በዙሪያዋ ላይ ብቻ ያሉትን ለማስፈራራት እንደሆነ ነው። እንደዛ ነው መሐመድም የተነሳው። ሎክ ነቢያት ሁሉ ለተለያዩ ሀገራት ተነስተዋል። ለዚህ ነው በተለያዩ መጽሐፍት ውስጥ መሐመድን ይፈልጉታል። ካያችሁ የህንድ መጽሐፍት ውስጥ ሄደው ይፈልጋሉ። የህንዶች ውስጥ በቃ በተለያዩ ሀገራት ጥንታውያን በተባሉ ሀገራት መጽሐፍቶች ውስጥ በተለያዩ ውስጥ ይፈልጉታል መሐመድን ለማግኘት። ይሄም የሆነበት ምክንያት ምንድነው? እሱ ምናልባት እዛ ውስጥ ይገኛል ብለው ነው። ይሄ የሆነበት ደግሞ ምንድነው? ቁርአን ላይ አንድ ክሌም ያደረገዋለ። እሱ ምንድነው? እሱ ለሁሉም ህዝቦች የራሳቸውን ቋንቋ የሚናገር የራሳቸው ሰው የሆነ የራሳቸው ብሔር ማለት ነው። ለሴ ኢትዮጵያ ውስጥ ለምሳሌ ኤክስ ዋይ ዜድ የሚባሉ ብሔሮች አሉ አይደለ? ለኤክስ ብሔር በራሱ ቋንቋ የሚናገር ከራሱ የሆነ ነቢይ ልከናል ይላል ቁርአኑ። ለሁሉም ልከናል ነው የሚለው። ሙሐመድ ደግሞ የተላከው ለአረቦቹ ሲሆን አረብኛ ተናጋሪ ለሆኑት ነው ይላል። ይሄም የሆነበት ደግሞ ለነሱ ብቻ ስላልተላከ ለሌሎቹ ሁሉ ተልኮ ለነሱ ስላልተላከ የግዴታ ለእነኛ ምን ስለሚያስፈልጋቸው ነው? በገዛ ቋንቋቸው የሚናገር ያስፈልጋቸዋል ብሎ ስላመነ እንደላከ ይናገራል ማለት ነው። ቁርአኑ እንደተላከ ሙሐመድ እንደተላከ እንደዛ ነው የሚያምነው ሙሐመድም። አሁን ላይ ያሉ ሙስሊሞች ቁርአንን በአማርኛ ቢማሩ በአማርኛ ቢቀሩ ወይንም በኦሮምኛ ወይንም በትግርኛ ወይንም በሶማሌኛ በሌላም ቋንቋ ቁርአንን ቀሩም ተማሩም አይባልም፣ ጥቅምም አያገኙም። አጀር የሚያሰጠው ሀጀር የሚያስገኘው በቁርአንን በአረብኛ ሲቀሩ ብቻ ነው። በቀሩት ቁጥር ጥቅም የሚያገኙበትም የሚሸለሙበትም አማኝ የሚባሉበትም በአረብኛ ብቻ ሲሆን ነው። ከአረብኛ ውጭ እንዲተረጎምም ቁርአኑ ያዘዘበት የፈቀደበት ቦታ የለም። ምክንያቱም የተላከው ለአረቦቹ ብቻ ስለሆነ ማለት ነው። ክርስቲያን ይግባ ክርስቲያን ወጥቷል። አይ ቲንክ ስልኩ እየሰራ አይመስለኝም። ተገባ በኋላ እየሰራ አይደለም እዚህ ላይ ገብቶ። ኦኬ። እና እንደዚህ ከሆነ ለምንድን ነው ታዲያ ሙስሊሞች ለዓለም እንደተላከ አድርገው የሚከተሉት? ምን ቤት ናቸው? መሐመድ ለእነሱ ባልተላከበት ላይ ለምንድን ነው እንደተላከ አድርገው አሁን የሚከተሉት ነው ጥያቄያችን። መሐመድ የተላከው ለአረቦቹ በመካ ዙሪያ ላሉት በዛው ዙሪያ ያሉትን ለማስፈራራት ከሆነ መሐመድ ለምንድን ነው ታዲያ የተላከው? አሁን ተልኮልናል ለኛ ብለው የሚከተሉት ለምንድን ነው? ለምን ይከተሉታል? ሱራ 6 156 ና ክፈችልን ክርስቲያን እንትና ቤላ። እሺ አሁን ማስገባት በጣም መከራ ነው። ክርስቲያኖች አትላኩ። እኔ አሁን ክርስቲያኖችን ሳስገባ ሳስወጣ ላደር ነው ማለት ነው። ለማስገባት በጣም ያስቸግራል ብዙ ሰው ስላለ። 656
ኦኬ፣ ከ55 ጀምረሽ አንብቢው። ኦኬ እሺ። ይህም ያወረድነው የሆነውን የተባረከ መጽሐፍ ነው፣ ተከተሉትም ይታዘንላችሁም ዘንድ ከክህደት ተጠንቀቁ። ያወረድነው መጽሐፍ የተወረደውም ከፊታችሁ በሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው። ጨርሺ ስታነቢ በደንብ አስተውሉ። ያወረድነውንም መጽሐፍ የተወረደው ከበፊታችን በሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው። ስለዚህ ለእነሱ መጽሐፍ ተሰጥቷቸዋል፣ ለአይሁዶችና ክርስቲያኖች። እኛ መጽሐፍ የለንም፣ ስለዚህ እኛን አይመለከተንም እንዳትሉ ለእናንተም ደግሞ የተሰጣችሁ። እነሱ በራሳቸው መጽሐፍ ይመራሉ። ሱራ 2:113 ላይ መጽሐፍ እንዳላቸው ክርስቲያኖችና አይሁዶች ስለሚናገር መጽሐፉ ሰዎች እንደሆኑ ስለሚያምኑ እነኛ ያላቸው መጽሐፍ ኦልሬዲ ተሰጥቷቸዋል። ሰው እኛ ግን መጽሐፍ የለንም ብላችሁ እንዳትሉ ለእናንተም ያው ተሰጥቷቸዋል፣ መጽሐፍ ነው። 62:2 አንዴ ክፈቹ። 62:2 ኦኬ፣ አንብቢው። እርሱ ያ በመሃይሞች ውስጥ አንቀጾችን ቁርአንን በእነርሱ ላይ የሚያነብላቸው ከማጋራት የሚያጠራቸውን መጽሐፍንና ጥበብን የሚያስተምራቸውም የሆነን መልእክተኛ ሙሐመድን ከእነርሱ ውስጥ የላከ ነው። እነርሱ ከእርሱ በፊት በግልጽ ስህተት ውስጥ ነበሩ። ጎበዝ፣ በደንብ አስተውሉ። ከሙሐመድ በፊት ሰዎቹ ምንድናቸው? አረብ ያሉት እንዳለ መጽሐፍ አልተሰጣቸውም፣ እምነትም የላቸውም፣ ግልጽ ስህተት ውስጥ ነበሩ። ሌሎቹ ግን መጽሐፍ ተሰጥቷቸዋል፣ አማኝ ናቸው። ኦልሬዲ መጽሐፍ ተሰጥቷቸዋል ተብለው ለሚታመኑት አይደለም እያለ ነው። ለምኖቹ ነው የመጣው? ግልጽ ስህተት ውስጥ ላሉት 36:6 አንዴ ክፈቹ። ስለዚህ በግልጽ በስህተት ውስጥ ላሉት ውሸት ነው የምትሉት ትገባላችሁ። በግልጽ ስህተት ውስጥ ናቸው ለተባሉት ብቻ ነው የተላከው ሙሐመድ። ኦልሬዲ ሌሎቹ መጽሐፍ ስላላቸው ስህተት ውስጥ ስላልሆኑ ሙሐመድ አስፈላጊ አይደለም ማለት ነው። ቁጥር 6 አባቶቻቸውን ልታስፈራሩ አባቶቻቸው ያልተስፈራሩትን በደንብ አስተውሉ። ማንን? አባቶቻቸው ያልተስፈራሩትን ህዝቦች ልታስጠነቅቅበት ተወረደ፣ እነርሱ ዘንጊዎች ናቸውና። በደንብ አስተውሉ። መጽሐፍ ያልተሰጣቸው ስህተት ውስጥ የነበሩትን አባቶቻቸውም ያልተስፈራሩትን ልታስፈራራበት መጽሐፍ ተሰጠ። ሱራ 6:156 ላይ ደግሞ እንደተመለከታችሁ ኦልሬዲ እነኛ ክርስቲያኖችና አይሁዶች የእውቀት ባለቤቶች፣ የመጽሐፍቱ ባለቤቶች መጽሐፍት አላቸው። እነሱ መጽሐፍ ስላላቸው እነኛ አረቦቹ ደግሞ በመካ ዙሪያ ያሉት ደግሞ መጽሐፍ ስለሌላቸው መሀይማን ስለሆኑ ሱራ 62:2 እንደሚናገረው እውቀት ስለሌላቸው መሀይማን ስለሆኑ ለነሱ ምን ቁርአን ተወረደ። አባቶቻቸው ስላልተስፈራሩ ወደኋላም ስትሄድ እነሱ መጽሐፍ ስላልተሰጣቸው ስላልተስፈራሩ ለነሱ እንድታስፈራራ ነው። ለማ መጽሐፍ ላልተሰጣቸው። ሱራ 14:4 አንዴ ክፈችው። ሱራ 14:4 በደንብ አስተውሉ። የእነኛዎቹ መጽሐፍ ተሰጥቷቸዋል። አሁን ማንን ነው ቻሌንጅ እያደረገ ያለው ማለት ነው? መጽሐፍ ስላልተሰጣቸው ሰዎች፣ መጽሐፍ ስለሌላቸው ሰዎች። ከመልእክተኛ ማናቸውንም ለእነርሱ ያብራራላቸው ዘንድ በወገኖቹ በማናልኳችሁ በወገኖቹ ሙሐመድ የኛ ወገን አይደለም። ሙሐመድ የኛን ቋንቋ አይደለም የሚናገረው። እኔ እያወራ ያለሁት አማርኛ ነው። ሙሐመድ ሲያወራ የነበረው አማርኛ አይደለም። ከመልእክተኛ ማናቸውንም አንድም እንኳን ለነሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። ስለዚህ ቻሌንጃችን ምን ይሆናል? በወገኖቹ መልእክተኛን እያንዳንዱን የተላከው በወገኖቹ ቋንቋ የራሳቸው ቋንቋ ከሆነ አንድም ካልተላከ ስለዚህ ለኢትዮጵያም ተልኳል ማለት ነው። ኦፋይ ጀማል እንኳን ደህና መጣ። እንኳን ደህና መጣ። ሰላም ነው። እንዴት ነህ? ሰላም ነህ? እንዴት ነህ? አለን። አንተ ጥያቄ ልጠይቅህ? ጠይቃለህ። ይህን ክፍል ታውቀዋለህ? በኋላ መልሳለሁ። አንድ ጥያቄ ልጠይቅህ? ትጠይቃለህ። መጨረሻ ላይ ይህንን ጥያቄ ቅድሚያ ሄደበት መሐመድ ለዓለም የተላከው ብለህ ነው የምታምነው? አንድ 2 ደቂቃ ብታስጠኝ መልሳለሁ። እሰጥሃለሁ። ተፈለከ 30 ደቂቃ እሰጥሃለሁኝ።
ግን ስጨርስ ነው። ድሮ አሁን ቶፒኩ ላይ አብረን እኮ ታስረናል ነበረ። አዲስ አበባ ቃሊቲ ውስጥ አንድ የሆነ ስልክ ሰርቃል ነበረ። አንተ ሰርቃይ ልጠይቅህ መጥቼ ነው። የሆነ በፖለቲካ ጉዳይ ታስረ ነበረ። ያኔ ታስታውሳለህ? የሆነ ስልክ ተሰርቃል ነበረ። እስቲ መልስ ጎበዝ። አንተ ነበርክ የሰረከኝ። በፖለቲካ ምክንያት እኔ ታሰሬ፣ አንተ ደግሞ ስልክ ሰርቀ። ችግር የለውም። ወደ ቶፒኩ ማረጃ ልስቲ። ወደ ቶፒኩ ግባ። ማረጃ ልስቲ። ቆይ ወደ ቶፒኩ ግባ። ሙሐመድ መስየህ ነው እንደ ወንድማችን። ሱራ 3 161 እንክፈችለት። ሱራ 3 161 ፖሊሶች ነው የሚሉት ነበረ አንተን ያኔ በፖለቲካ ጉዳይ ታውቃለህ? ችግር የለውም። በፖለቲካ ጉዳይ ከሆነ ነብይህ ደግሞ ምን ሰርቆ በኩል መባል እንዳለበት ላሳየ። ለነብይም ሰለባን መደበቅ አይገባውም። ሙሐመድ ፓንት ሰረቀ ተብሎ መገለጥ መጣልኝ አለ። ፓንቱን የሰረቀው እሱ ነው ብለው ሲሉት ፓንቷ ስጠባ ሰለባ ማለት ቀይ ፓንት ነች። ከዛስ መገለጥ መጣልኝ አለና ነብይ ፓንት አይሰርቅም ብሏል አላህ። ኦኬ፣ ለነብይም ሰለባን መደበቅ አይገባውም። ሰለባንም የሚደብቅ ሰው በትንሣኤ ቀን በደንብ ነፍስ ሁሉ ዋጋዋ ትሞላለች፣ በእርሱም አይበድሉም። ሌባነት ሲባል አዳምጥ፣ ቆይ አዳምጥ። ሊስን ቴንክ ዩ ጎበዝ፣ ጎበዝ፣ ጉድ። እስኪ አንድ የሚውት አድርገው። ቴንክ ዩ አንድ የሚውት አድርግ። አንድ ሰው ነብይ ነው ሰርቀሃል ሲባል አዳምጥ። ሊስን ፕሊዝ። ቴንክ ዩ አንዴ ሚውት አድርግ እኮ አንዴ ሚውት አድርጋ። ጎበዝ። አይ ላስወርድ ነው። እምቢ ካልክ አስወርድሃለሁ። ሪስፔክት አድርጋ ስልኬን መልስልኝ እኮ አዳምጥ። እሺ ሚውት አድርግና ከስር ትሆንና አዳምጥ። ነብዩ ሰርቋል ተባለ። ፓንት ሰርቃል፣ ሰለባ ሰርቃል ሲባል ኦኬ ቴንክ ዩ ጊፍት ምን ለሌብነቱ ነው እንዴ? ሰለባ ስለመስረቁ በክላሲካል እናድርገው ነው። ኤኒዌይስ ፓንት ሰርቀሃል ሲባል መገለጥ መጣልኝ አለ። የሰረቀው ከሌ ነው ከማለት ይልቅ ሰለባን የሰረቀ ሰውዬ ፓንቱን የሰረቀ በቂያማ ቀን ፓንቱን ተሸክሞ ይመጣል። ይሄ መልስ አይሆንም ብሮ፣ ይሄ መልስ አይሆንም። ምክንያቱም ልብስ ጠፋብህ ከሌ ነው የሚሰርቀው ስትባል አይ ነብይ አይሰርቅም ብሏል አላህ። ራሱን እኮ ነው ሰርቋል ያልከው። አላህ አይሰርቅም ብሏል። የሰረቀው ሰውዬ ደግሞ ልብሱን ይዞ ይመጣል ብሏል። ጦር ሜዳ ሄደው ዘርፈው እኮ ነው። ተዘረፉ በኋላ ሊከፋፈሉ ሲሉ ከዛ ንብረት ውስጥ ፓንት ጠፋች። እንዴ ቅድም ነበረ ማን ወሰደው? ከዛ ነብዩ ነው የወሰደው ብለው አሙት ማለት ነው። እቺ ፓንት የሚገርማችሁ ሲሞት መቃብር ውስጥ አብራ ተቀብራለች። በኋላ ፓንቷ ማንም አይለብሳትም ብሎ ባሪያው አብሮ ቀብሯታል። ፓንቷ አብራው ነው የተቀበረችው። እቺ ቀይ ሰለባ አብራ ተቀብራለች እና ተቀብራለች። ነቢይ ከሆነ ከሌ ነው የሰረቀው ከማለት ይልቅ አይ ሌባው በቂያማ ቀን ተሸክሞ ይመጣል። ይሄ መልስ አይሆንም ብሮ። ለማይማኖች መልስ ከሆነ እንጂ ለምሁራኖች መልስ አይሆንም። የበድር ጦርነት ላይ ነው የተካሄደው። በኋላ ግን ንብረት ሁሉ የተዘረፈው በኋላ ጭቅጭቅ ሲያመጣ የኔና አላህ ነው ብሎ ተቀለለው። ጭራሽ ሱራ 8 አንድን ክፈጩ። ሰማለሁ 8 እንደውም የኔ ነው። ማን ያለን? አላህ ነው ያለው። ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። በቃ ፔሬድ። ኤኒዌይስ ወደ ቶፒኩ እንመለስና ስንመለስ ሙሐመድ የተላከው ለአረቦቹ ከሆነ ለኢትዮጵያኖች የተላከው ማን ነው? ለኢትዮጵያ የተላከ ነቢይ ማን የሆነ ጥያቄያችን ማለት ነው። ሙስሊሞች ማስገባት ትችላለሽ። አይ ቲንክ ቤላ ሞዴሬተር ሰጥቼሻለሁ። ሶፊያ ሰላም፣ እንዴት ናችሁ? ሰላም፣ እግዚአብሔር ይመስገን። እንዴት ነሽ? ይሰማል? ይሰማል።
ጥያቄ አለኝ። ጥያቄ ትቀበለኛለህ? ጥያቄ በኋላ ላይ ጥያቄ ትንሽ ቆየት ባሉ እቀበላችኋለሁ። አሁን ቶፒኩ ላይ ሙሐመድ አይምን ቁርአንን ይህንን ክፍል ታውቂዋለሽ? ለዓለም ሁሉ ተልኳል። አይምን በገዛ ወገኖቻቸው ለሁሉም ተልኳል ይላል። ከኔ ጋር መወያየት ትችላለህ ወይ? ነቢያችን ሰለላሁ ዐለይሂ ወሰለም ለዓለም ሙሉ ነው የተላኩት። ኦኬ፣ በምን ቋንቋ ነው የተላከው? ነቢይ የሚወርድለት በምን ቋንቋ ነው የሚላከው? በአንተ በራስህ እስኪ ጠይቅ። ኢየሱስ በገዛ ወገኖቹ ኦኬ፣ በገዛ ወገኖቹ ቋንቋ ነው የተላከው ወይንስ በሁሉም ቋንቋ ነው የተላከው? መሐመድ ኦኬ፣ እሺ፣ ሚዩት አድርጊ በቃሽ። ካላወቅሹ አልሐምዱሊላህ፣ እንኳን ደህና መጣ። አሁን መዋየት ትችላለህ። ከኔ ጋር እያወራሁ ነው። አይሰማህም? ያንቺ እየተሰማን ነበረ። አይሰማህም? እኔ ኢየሱስ በአማርኛ ይናገራል እንዴ? ይሰማኛል። መልካም። ስለዚህ መሐመድ ለሁሉም ተልኳል ብለሽ ታምኛለሽ? ሁሉም በየቋንቋቸው ነው የሚላኩት። ይሄን ራሱ አታውቅም እንዴ? ጎበዝ። ለኢትዮጵያ የተላከው ማን ነበረ? ነቢዩ ሰለላሁ ዐለይሂ ወሰለም ለዓለም በሙሉ ነው የመጨረሻ ነብይ ናቸው የተላኩት ማለት ነው። ለመጨረሻው አልጠየኩሽም። ለኢትዮጵያ ኦኬ፣ ለኢትዮጵያ የተላከው መሐመድ ነው። በየቋንቋቸው ነው ነብያት የሚወርድላቸው አልኩህ እኮ። ጎበዝ። በቃ እሺ፣ ቴንኪው። እሺ፣ አልሐምዱሊላህ። ይቀጥል። እሺ፣ ይሄን ክፍል ፈስረው። እሺ፣ መልካት ስራ መልካት ስራ። ቀጥል እኮ ደግ አንተ ጥያቄ ልጠይቅህና ከዛ ያን ጥያቄ ከመለስክልኝ እንወያያለን። አለዛ ካልመለስክልኝ ምንም ስለሌለ ምን እንተረጋለን? ቀጥል። ከነብይ ትሻላለህ ብዬ ስለማስብ ቀጥል። ቀጣዩ እዚህ ጋር ፊደል እኔ አልሐምዱሊላህ ብዬ ጥፍ ያለሁኝ። እቺ አሊ ያለችው ምን ትባላለች? እቺ ለምሳሌ ሐምዘተል ቀጣ ነው ሐምዘተል ወስል ትባላለች። ለምሳሌ ቀጥል። እኔ እንደ ነብይህ ነኝ። ሳሂህ ቡኻሪ 1913 ላይ መጽሐፍ ማንበብ ከማይችሉት መሀይሞች ነኝ። እዚህ ጋር ለምሳሌ አንተ ከላም አልዓረብ ዝም ብሎ አይሸመድድም እንደ አማርኛ ማለት ነው። እንግዲህ አታልቅስ። ስምህን ጠርቼ አልሐምዱሊላህ ብዬ አንብብ አልኩህ አይደለ? አል ማለት ምን ማለት ነው? ከዛስ እያልክ እንድትል ሳይሆን እንድታለቅስ ሳይሆን አሁን ሀዲሱ ላይ ግባና አንብብ። ደጋግሞ ትሪክ ስትሰራ እየሰማሁ ስለነበረ ነው ዝም ያልኩህም ብዬ። ትችለኛለህ፣ ከኔ ጋር ትወያያለህ፣ አቅሙ አለ። ሁሌ እንደው ጉራ አይሰለቻችሁ። አጥቤ ጨምቄ አሰጣችኋለሁ። ሁላችሁንም ተሰብስባችሁ ብትገቡ። ኤኒዌይስ ቶፒኩ ላይ ግባ። ጉራውን ተውና ትፈስራለህ ወይንስ ሴቷ ትቀጥል? ሚዩትን አንሳ። ይኸውልህ ለምን ሚዩት ታደርገኛለህ? እንኳን ፉከራውን ተውና አሁን ቶፒኩ ላይ ገባ። አንተ እኮ ይኸውልህ አንተ ጉራ እኮ አየሁት። ለምሳሌ አንተ በር ዘግተህ በቃ ማጨብጨብ ብቻ ነው። ስለዚህ ሚዩት አታደርገኝ። በቃ እኔን ተወኝና ቶፒኩ ላይ ግባ። አታልቅስ። ቶፒኩ ላይ ግባ። ማልቀስ እኮ ያዝከው አንተ ነህ እኮ። ለምሳሌ እኔ እኮ ልንገርህ ልወያይ ነው የመጣሁት እንጂ አሁን አንተን ላዳምጥ አይደለም የመጣሁት። ስለዚህ የምትወያይ ከሆነ ልጠይቅህና ከዛም በኋላ ቀጥል። አውራ ተከፍቶልሃል። አሁን ስለ ቡኻሪ ሙስሊም እዛ ካተድ እዚህ ጋር አልሐምዱሊላህ ያለው ሐምዘተል ቀጣ ነው ሐምዘተል ወስል ንገረኝ። እሺ ቀጥል። ቶፒኩ ላይ ስለ አንተ ስም አይደለም። እኔ ስለ አንተ ስም ምን አገባኝ? አሁን ቶፒኩ ላይ ግባ። ነገርኩህ እኮ ይህችን ቃል እንኳን ማታቅ ሰው አሁን አንተ ከላም አልዓረብ አውቃለሁ ብለህ ሰው ቴንኪው። በቃ ከስሮን እና ታብታብ እያደረግህ አልቅስ። በጣም ታሳዝን። ስለ አንተ ስም እኔ ምን አገባኝ? እኔ አልሐምዱሊላህ ማለት ድንጋይ ይመስገን ማለት ነው። ዋይ ምን ነው? እንዴት ነህ? ማንሽ? ደህና ነህ ሆይ? እሺ ማንሽ? ሰላምታሽ ማን ነበር? ኦኬ ጥሩ። ሙስሊም ነሽ? አይ አልሐምዱሊላህ ሙስሊም ነኝ። ኦኬ ቴንኪው። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። የሆነች ልጅ አለች ያወራኋትና አሁን
ሰሚራ ሳይ ሚዩት ነው። ሰሚራ የምትባል ያወራዋት ነበር። ድምጿ ይቀራረባል ከረጅም ጊዜ በኋላ ዛሬ አውርቻታለሁ እና የእሷ ድምፅ መስሎ የነበረ አይደለሁም። ለቤት አዲስ ነኝ። መልካም። እሺ ዛሬ ቁርአን ላይ ስናነብ ብዙ ቦታ ላይ በሁሉም ጎሳዎች ነቢይ እንደተላከ ይናገራል ደጋግሞ ቁርአን እና ለኢትዮጵያኖች የተላከ ነቢይ አለ ብለሽ ታምኛለሽ? በቋንቋቸው ነቢዩ መሐመድ እሱማ ለአረቦቹ ነው የሚሆነው። ለዓለም እሱን እንመጣበታለን። እሺ በገዛ ቋንቋቸው ለሁሉም ግን ልከናል የሚለውን እንዴት ታደርጊዋለሽ? ለዓለም የተላከ ነቢይ ነው እንጂ በቋንቋ የለም። ያኔ አንተ ኢየሱስ በቋንቋ ነው ለኢትዮጵያ ነው የተላከው። ያኔ ኢየሱስ እኛ ጋር እንደናንተ ክሌም የለማ እህታችን። እናንተ ምን ይላል መሰለሽ? በቋንቋቸው ብቻ። እኛ ጋር እንደዛ ተብሏል፣ ክሌም አልተደረገም። ገባሽ? እናንተ ጋር ግን ቁርአኑ ምን ይላል? በደንብ አስተውይ። እንደዛ ብላችሁም ታምናላችሁ። ባይዘ ለሁሉም ሀገር በገዛ ቋንቋቸው ተልኳል ብላችሁ ታምናላችሁ። እንደዛ ከሆነ ለምሳሌ በኦሮምኛ የተላከው ማን ነው? በአማርኛ የተላከው ማን ነው? በትግርኛ፣ በአፋርኛ፣ በሶማሌኛ የተላከው፣ በስልጠኛ የተላከው ማን ነው? እያንን እንቀጥላለን ማለት ነው። በደንብ አስተውየው። ከመልእክተኛ ማናቸውንም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም ይላል። በምኖቹ ቋንቋ? በወገኖቹ ቋንቋ። በቋንቋችን አንተ በቋንቋ ተምረህ አይደል? ያኔ አሁን ለምሳሌ ኢየሱስ ሌላ ቋንቋ ነው አይደል የሚያወራው? ያኔ አንተ የምታወራው ለምሳሌ ኦሮመኛ ነው፣ ኢየሱስ የሚያወራው ሌላ ቋንቋ ነው። እሺ የእሱ ሁሉንም ቋንቋ የፈጠረ ነው እህታችን። ግን ችግር የለውም። ግን ቀጥይ። እሺ እና በቋንቋችን እንማራለን። ለምሳሌ ቁርአን አንድ ነው አይደል? የዓለም ነው። አይቻልማ እህታችን። የእናንተ እኮ አሁን የማይሆነው ምን መሰለሽ? የእኛ ሐዋርያት ሥራ ምዕራፍ 2 ስትመለከቺ ዮሐንስ ወንጌል ምዕራፍ 5 ላይም ራእይ ላይ ማለት ነው ቋንቋ እንዲተረጎም በቋንቋ ሁሉ እንዲተረጎም መጽሐፍ ቅዱስ ክፍት ነው። ራሱን አልከለከለም። በዚህ ቋንቋ ብቻ አልተባለም። ሉቃስ ወንጌል ምዕራፍ 23 ላይ ስትመለከቺ ክርስቶስ ሲሰቀል እንኳን በዕብራይስጥ፣ በአረማይክ፣ በግሪክ ተጽፎበት ነበር። በተለያየ ቋንቋ ማለት ነው። የአይሁድ ንጉሥ ነው የሚለውን እንኳን በተለያየ ቋንቋ ጽፈውበት ነበር። ኢንተርፕሬት እንዲደረግ መጽሐፍ ቅዱስ ክፍት ነው። ለሐዋርያቶቹም ስልጣን ወደ ዓለም ሄዳችሁ ስበኩ ሲላቸው ምን እንዳደረገ ታውቂያለሽ? አስቀድሞ ወደ ዓለም ሄደው ለመስበክ ምን አደረጋቸው? ቋንቋ ሰጣቸው። ልሳን ማለት ነው። የተለያየ ቋንቋ የህዝቦችን ሁሉ እንዲናገሩ መንፈስ ቅዱስ መወረደባቸው። ከዛስ የተለያየ ልሳን እንዲናገሩ በተለያየ ቋንቋ። ሐዋርያት ሥራ ምዕራፍ 2 አንድ ክፈቹ። ቤላ ክርስቲያን ዛሬ አጉድሎናል። ስለዚህ መጽሐፍ ቅዱሱ ላይ ክፍት ነው እንደዚህ ሐዋርያት ሥራ ምዕራፍ 2። ስለዚህ መጽሐፍ ቅዱሱ በዓለም ቋንቋ ተተርጉሞ እንዲሰበክ ፈቅዷል። ቁርአኑ ግን እንደዛ አይደለም። ለሁሉም በራሳቸው ቋንቋ ሰጥቻለሁ ነው የሚለው። ይተርጎም አይደለም የሚለው። ለሁሉም ነቢያት መጥቷል። ለአንድም ህዝብ እንኳን ሳይቀር በራሳቸው ቋንቋ ተልኳል። ሙሐመድ ደግሞ ለአረቦቹ በአረብኛ ነው የተላከው ይላል። በደንብ አስተውይ። ለአረቦቹ በመካ ዙሪያ ያሉትን እንድታስፈራራ አረብኛ ቋንቋን አድርገን አወረደን ነው የሚለው። እንደዛ ከሆነ ሙሐመድ እኛን አይመለከትም። ምክንያቱም አረብኛ ግልጽ አይደለም ለእኔ። አረብኛ አልችልም። ታስተምረኛለሽ ክርስቲያን ስትወኝ። ኤኒዌይስ እንደዚህ ይላል። ሙሐመድ እኮ እየሰማኸኝ ነው? ሙሐመድ እኮ አናመልከውም እኮ ገብተዋል። እሱ የአላህ መልእክተኛ እንጂ እኮ የምናመልከው እኮ አላህን ነው እንጂ እኮ ሙሐመድን እኮ አይደለም የምናመልከው እኛ። የአላህ መልእክተኛ ከሙሐመድ አምልኮ ምንድን ነው? እሱ መታዘዝ፣ ለእሱ መገዛት አይደለ? ሳያል ቡኻሪ ሎክ እኛ ነፍሳችን በላይ የምንወደው አንድ ፈጣሪ ነው። ዘዳግም ምዕራፍ 6 ከቁጥር ነፍሳችንን የምንሰጠው ማቴዎስ ወንጌል ምዕራፍ 10 ላይ ሁሉን ትተን የምንከተለው ክርስቶስን ነው። ቡሃሪ 15 ላይ ከእናት ከአባት ከልጅ ከሁሉም ከነፍስሽ በላይ አስበልጠሽ እስካልወደድሽኝ ድረስ እምነት የለሽም ብሏል ሙሐመድ። ይሄ አምልኮ ነው እንደኛ። ከምንም በላይ ከልጆችሽ ከእናትሽ ከአባትሽ በላይ ልትወጂው የሚገባው ፈጣሪን ብቻ ሆኖ ሳለ
ለፈጣሪ የሚሰጠውን የፍቅር ደረጃ ሙሐመድ ጠቀለለና መጽሐፍ ቅዱስ ላይ ለፈጣሪ ይሰጣል የተባለውን ለእኔ ነው የሚሰጠው አለ። ራሱን ደግሞ ክፈችላት፣ ቡሃሪ 15ን ክፈችላት። ደግሞም ሱራ አልአሕዛብ 36 ላይ አላህና ሙሐመድ ለሁለቱ እኩል ፍርዳቸው እኩል እንደሆነ አስቀመጠው። አላህና ሙሐመድ ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት ለዋጭ የላቸውም ይላል። ሱራ 59 ቁጥር 7 ላይ ማናቸውንም ነገር ሙሐመድ የሰጠሽን ሳታመናች እስካልተቀበልሽ ድረስ አማኝ አይደለሽም። ስለዚህ ማናቸውንም የሰጠሽን መቀበል አለብሽ። ይህ አምልኮ ነው። ሱራ 4 65 ላይ ለሙሐመድ በሙሉ አንድ እንኳን ሳትቀሪ ለሱ እስካልተገዛሽ ለሱ እስካልታዘሽ ድረስ እምነት የለሽም። ይህ አምልኮ ነው። ሰውዬ ለሙሐመድ አይደለም በተመሳሳይ ለአላህ ነው የምንገዛው እኛ። ይኸው ሙሐመድ ያለው መልእክተኛ ነው። ነኖፍ እሺ፣ አንብቢው ቤላ። The prophet said, ነብዩ እንዳሉ none of you will have a face till he loves me more than his father, his children and all mankind. ከሁሉም የሰው ፍጥረታት ከአባቱም ከልጆቹም በላይ አስበልጦ እኔን የማይወደኝ ለእርሱ እምነት የለውም ይላል። ፊዳ ከዋቢ ወሚያቲም እህታችን እስኪ ሄደ ይቅርታ መውደድና ማመን እኮ ይለያያሉ። እንዲማችን አይሰማም። አንዴ ሰሚራ አንዴ ኦኬ፣ በደንብ ስሙ። ምንድን ነው የሚለው? The prophet said, none of you will have a face till he loves me more than his father, his children and all mankind. ማንም ሰው እኔን ከአባቱ ከልጆቹ ከሁሉም የሰው ዘር በላይ ማይወደኝ ከሆነ ለእርሱ እምነት የለውም ይላል። ይሄ ሊትራሊ አምልኮ ነው። እንደኛ ከምንም ከፍጡራን በላይ ከሁሉም የሰው በላይ ከልጆቻችንም በላይ የምንገዛለት የምንወደው ፊዳ የምንሆንለት እንሰዋልህ የምንለው ለግለሰብ ሳይሆን ለፈጣሪ ነው። ይህን ሙሐመድ ለራሱ ወስዶታል። አሁን ሱራ 14 አንዴ ክፈችው፣ አትዝጊ ካሜራ። ሱራ 14 ላይ ለጎሳዎች ሁሉ ተልኳል ይለናል። ይህንን እንዴት ነው የምታዩት? ይህንን እንዴት ነው የምታዩት? በአማርኛ ቋንቋ የተላከው ማን ነው? ለምሳሌ በአማርኛ የተላከው ማን ነው? መመለስ ትችላላችሁ? ይህንን በአማርኛ የተላከው ነቢይ ማን ነው? ሙሐመድ የተላከው ለአረቦቹ በአረብኛ ነው። ቅድም ባሳየነው መሰረት በአረቦቹ ለአረብኛ ሱራ 6:92 አካባቢ ላይ በመካ ዙሪያ ያሉትን ያስፈራራ ለአረቦቹ በአረብኛ የተላከው ማን ነው? ለእኛ ህዝቦች የተላከ ማን ነው? እስኪ ለህዝቦች ሁሉ መልእክተኛ አላቸው ይላል። እፎይ ይሰማል። ቀጥይ። ለምን እብሮን አታስገባውም? እኔ አሁን ሐዲስ እንግሊዘኛ ማንበብ አልችልም። ስለዚህ እብሮን አስገባውና እብሮ እንግሊዘኛ ይችላል። እብሮ እሱ እኮ ዘዳግም ከ23 ውጭ የሚያውቃት የለም። ዘዳግም 23 ብቻ ነው የሚያውቃት። እሷ ደግሞ ተመታችበት። እኛ ቤት ገባና አንድ ቀን ተሳስቶ እሷን መለስንበት። በቃ ምንም አማራጭ አጣ። እሱ ብቻ ነው የሚያውቀው። እሱ ከሷ ውጭ የሚያውቀው የለም። እናንተ ሁሉንም አውቃለሁ እያልክ ነው? እኔማ ከኔ ጋርማ ማንም እንዴ ነውር እኮ ነው። ከኔ ጋር ማለት በእናንተ ኡስታዞች ጋር ታነጻጽረኝ። ሁሉንም አላውቅም። ሁሉንም ሰው አያውቅም። ከእውቀት ከፍለን እናውቃለን ነው የሚለው ቅዱስ ጳውሎስም። ነገር ግን ከእናንተ ኡስታዞች ጋር ደግሞ ካነጻጸርሽ ለእኔ ስድብ ነው። ኤኒዌይስ ሉክ ለህዝቦች ሁሉ መልእክተኛ አላቸው። ለእያንዳንዱ ህዝብ ደግሞ በቋንቋቸው ተልኳል። ማን ነው የተላከው ለሌላው ህዝብ? ለኢትዮጵያ ላይ የተላከው ለምሳሌ ማን ነው? ሱራ 43 አንዴ ቼክ አድርጊው እስኪ። ሶፊያ እንኳን ደህና መጣሽ። ኦኬ፣ ገላጭ በሆነ መጽሐፍ እምላለሁ አለ። እኛ ታውቁ ዘንድ አረብኛ ቁርአን አደረግነው። 14:4 ላይ በተመለከትነው መሰረት ለእያንዳንዱ በቋንቋው ነው የተላከው አለን። በጎሳው በቋንቋው ተላከለት አለን። ታውቁ ዘንድ አረብኛ አደረግነው አለን። እኛ አረብኛ አናቅም። ስለዚህ እኛን አይመለከትም። እኛም የሚመለከት አይደለም። ታውቁ ዘንድ ምን አረብኛ አደረግነው። ስለዚህ አረብኛ እኛን አይመለከተንም። አረብኛ ለሚመለከታቸው ነው። ይሄ
ሁሴን እንኳን ደህና መጣ። ደህና ቆያችሁ? ሰላም ነው ይመስገን። እንዴት ነህ? ኦኬ፣ ይህን ክፍል እንዴት ታየዋለህ? አረብኛ ትችላለህ? ይህን ክፍል ትክክል ነው። ክፍሉ ግን ምን አለ መሰለህ፣ አንድ ጥያቄ አለኝ አንተ ጋር ማለት ነው። ክፍሉ ትክክል ነው፣ ምንም ነገር የሚባል ነገር የለውም። ግን አወራር ላይ ትንሽ አንተን ያመጣህበት አቅጣጫ አልገባኝም። ስትል ለምሳሌ አሁን ለአንተ ብሎ በአማርኛ ቁርአን እንዲመጣልኝ መፈለግህ ነው ወይ ሌላ ነብይ እንዲላከል ፈልገህ ነው? ምን ፈልገህ ነው? ኧረ እኔ ሁለቱንም አልፈለኩም። ሙሐመድ የተናገረው አለ። ምን ብሎ ተናገረ? ካልፈለከማ ማለት ነው ለአረብ ሀገር ሄደን ከማውራታችን በፊት ይሄ አማርኛ አንተ ባለህበት ኢትዮጵያ አንድ አቅጣጫ ይታወቃል ወይ ቋንቋ የሚለውን ትንሽ መጀመሪያ ማየት ያለብህ። ያ ምን መሰለህ፣ ጎበዝ ሙሐመድ ምን አለ? በደንብ አስተውል። አረብኛ ታውቁ ዘንድ አረብኛ ወረድ ነው አለ። ለሁሉም ቋንቋ ደግሞ አይሚን ለሁሉም ህዝቦች ደግሞ መልእክተኛ ተለቁባቸዋል አለ። ላልተላከባቸው አንዶች ቀርተው ነበር፣ አረቦቹ ናቸው። ለነሱም እኔ ነኝ አለ። እነሱ ለሱ መልስ አንተ መልስ ከምትሰጠኝ ራሱ ሙሐመድ ይመልስ አይሻልም? እኔ ልስጥ ለሱ መልስ ኖ እኔም አልመልስ፣ ሁሴንዬ አንተም አትመልስ። ራሱ ሙሐመድ የት ያሉትን ሊያስጠነቅቅ እነማንን ሊያስፈራራ እንደተላከ ራሱ ሙሐመድ ይመልስልን አይሻልም? እሱ ነግሮናል እኮ መለሰ፣ ነግሮናል። ጎበዝ። ስለዚህ ጎበዝ ሁሴንዬ ራሱ ሙሐመድ እንዲመልስ እንፍቀድለት። ለሙሐመድ እንቶ ሙሐመድ አለ የቁርአኑ ባለቤት ሱራ 6:92 አንዴ ክፈቹ። ሙሐመድ ለማን ነው? ማንን ልታስፈራራ ነበረ ቁርአንን ያመጣው? አላህ አወረደ በላቸው። ከዚያም በውሸታቸው ውስጥ የሚጫወቱ ሲሆኑ ተዋቸው። ይህም ያወረድነው የሆነው ብሩክ ያንን በፊት የነበሩትን መጽሐፍ አረጋጋጭ መጽሐፍ ነው። የከተሞችን እናት መካን እና በዙሪያ ያሉትን ሰዎች ልታስጠነቅቅበት አወረድ ነው። እነዚህ በመጨረሻይቱ ዓለም የሚያምኑት ማንን ሊያስጠነቅቅ ነው ቁርአን የወረደው? ሁሴን ቁርአን ማንን ሊያስጠነቅቅ ሳይሆን ተው እንጂ እንዴ አላህንማ አሸምጥጠዋ። አሸምጥጠው መለስ አድርጌው ትንሽ አዳምጠኛ፣ ከርሰሯን አንሻት። አዳምጠኛ። እሺ የከተሞች እናት ማነች እሷ? ሁሴን ሊነግርህ እኮ ነው። አዳምጠኛ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱበት ስፍራ አላቸው። የሰው ልጅ ናቸው፣ ፈጣሪ አይደሉም። የሰው ልጅ ናቸው፣ የተፈጠሩበት ስፍራ አላቸው። ፈጣሪ ደግሞ ትእዛዝ ሲሰጥ ቀድማ ከራሲ ነፍስ ነው፣ ከዛ ቤተሰብ ጎረቤት ያለ ይቀጥላል እንጂ አንተ ነፍሲንና ጎረቤት አካባቢን ሳታዲን ለሌላው ሰው መሆን አለው ማለት አችልም። ስለዚህ ማንን ሊያስጠነቅቅ ነው የወረደው ቁርአን? ማንን ለማስጠንቀቅ ነው የሚለው? የተፈጠረበትን አካባቢ ሰዎችን አስጠንቅቁ፣ ከዛ በኋላ ነው እየቀጠለ የሚሄደው። አይ ከዛ በኋላ የሚል ካለ ታመጣልናለህ። እሺ ግን እዚህ ጋር እንስማማ። የለም እንደዛ የሚል ርዕሱን አርሱና ከረህመታን ለልዓለሚን ነው፣ ለዓለም ነላከው። ዋና ርዕሱ ይሄ ነው። አይ ኖ እሱ ተረት ተረት ነው። በአንተ ቋንቋና ተረት ተረት የአንተ አስተሳሰብ ነው ይሄ። አይ በአንተም ነው፣ እዚሁ ክፍል ላይ የሚገኝ ነው። እሱ 107 ላይ የሚገኝ ነው። በልቻቸዋለኝ እናንተ የምታመጧቸውን ስለማውቃቸው አትልፋ። ለዓለም እዝነት አደረግን። ሁሴን ኢቭን ለዓለም እዝነት አደረግን የተባለው አካል ማን ነው? ስለ ዓለም እዝነት የተደረገው ብለህ መልስ የለህም። ምክንያቱም ሙሐመድ ለዓለም እዝነት ተደረገ ይላል ክፍሉ። ሙሐመድ ግልጽ አስፈራሪ እና አሸባሪ ነው አይደል? ሙሐመድ እኔ ከነቢያት የምለየው በሽብር እታገዛለሁ ነው ያለው እንጂ እንትን አይደለም። የዓለም እዝነት ሽብር ምንድን ነው? ሽብር ነዋ። በማሸበር ነው የምታገዘው። ከነቢያቶች ጋር ሌሎቹ የምንለየውን አሸባሪ ነኝ ብሏል። ግን እዛ ጋር ለዓለም እዝነት ነው የሚለው ማንን እንደሆነም አይናገርም። እሱን አትጥቀሰው፣ አይጠቅምህም። አሁን እዚህ ጋር እንስማማ። አንዳንዴ ማለት ነው 4 ማዕዘን 5 ማዕዘን መተርጎም በማይችል ቋንቋ ብናወራ ትርጉም የለውም።
ስለዚህ ቆይሽ እንስማማ። መሐመድ የተላከው በአረብ አቅራቢያ ያሉትን እንዲያስፈራራ ተልኳል አልተላከም? ተልኳል። ኦኬ። የተላከበት ቋንቋ አረብኛ ነው አይደለም? አረብኛ ነው። ኦኬ። ሁሉም ጎሳዎች፣ ህዝቦች ነቢይ ተልኮላቸዋል በራሳቸው ቋንቋ አልተላከላቸው? በየጊዜ ላሉ ተልኮላቸው። ስለዚህ ለሁሉም ህዝቦች ሁሉም ስትል የአንቴን አማርኛ አትጨምረው እዛ ጋር አይሰራም። አንተ አማርኛ እኛ ህዝብ አይደለንም? ለምን ኢትዮጵያ ውስጥ ራሱ ግማሽ ቦታ አይታወቁም። ኦኬ። ስለዚህ ነብዩ ተሳስቷላ። ለሁሉም በቋንቋቸው ተልኳል ሲል ውሸቱን ነው ማለት ነው። አላዋሽቷል። ጎበዝ። የአንተ አማርኛ ቃል ማለት ነው ሁሉን ነገር አካቶ መያዝ አይችልም። አይቻል። አማርኛን ተውና ያወራ በአማርኛ ነው። ሁሴን አማርኛ ተውና ሶስት ሰዎች ብቻ ያሉበት ያለ ቋንቋ እንኳን ቢሆን በሁሉም በቋንቋቸው ልክ ያለው ካለ እነሱንም ይመለከታል። አይ እነሱ ምናምን ብለህ ምንክ ከሆነ ቁርአን ስህተት ይሆናል። ምክንያቱም በቋንቋቸው ለሁሉም ልክ ያለው ብሎ ስላለ አንድም አልቀረኝም ስላለ አንድ መነሻ ልስጥህና እሺ፣ የሰው ልጅ ከተፈጠረ እስካሁን ስንት ቋንቋ ተናግሯል? ንገረኝ እስኪ። ቢሊየንም ይናገር፣ እሱ ጥያቄያችን አይደለም። ንገረኛ። ያንን ስታውቅ ምን አገናኘው? ስለ ቋንቋ ምን አገናኘው? ሁሉም ያል ከሚጨምረው ከዛ ኬዝ ነው። አንተ ምን አገናኘው ከጥያቄያችን ጋር? በአንተ አማርኛ ስለምታውቅ ሌሎች ቋንቋዎች ስለምታውቅ ያንን ለማጣላት ነው ያወራ ያለው እንጂ አሁን ትክክለኛ ትርጉሙ አታው አይደለም። ስለዚህ እንዳንተ አባባል ለምሳሌ ኢትዮጵያ ውስጥ ያሉ ነገዶች ቋንቋ አላቸው አይደለ? አላቸው። እነኛ ህዝቦች አይመለከታቸውም? ለነሱ መልእክተኛ ባይመጣላቸውም እያልከኝ ነው አይደለ? ለዓለም ተብሏል። ለየትኛውም ቋንቋ ተናጋሪ ይመለከታቸዋል። መሐመድ ነገር ለዓለም ለተላኩት የትኛውም አንተ ቁጭ ባልከበት ሰፈር ጎረቤት የምትግባባው ቋንቋ በማይግባባ ቋንቋ ማውራት አችልም። ምንድን ነው የምታወራው? ቁርአኑን ፈስረው። እሺ ቁርአኑን ፈስረው። አዳምጥ። ወይን አልገባህም ወይን ገብቶ እያመለጥክ ነው። ሙሐመድ ምን አለ? ቅድም ባሳያችሁ ላይ ሱራ 6 155 ጀምሮ ለሌሎቹ ተሰጥቷቸዋል አለ። ለሌሎቹ ወርዶላቸዋል መጽሐፍ ያልወረደላችሁ አሁን እናንተ ናችሁ። ለእነሱ ተሰጥቷቸዋል ለእኛ አልተሰጠንም እንዳትሉ ይኸው ለእናንተ ማወረድኩ አለ። ምን? በአረብኛ ቁርአንን። ከዛ ምን አለ? ለሁሉም በቋንቋቸው ተሰጥቷል ለእናንተ ነው የቀረው አለ። ደግሞም ይህ አረብኛ በመካ አካባቢ ያሉትን ለማስጠንቀቅ ለማስፈራራት ነው አለ። ለእናንተ የቀረ ነው የሚል የለም። ኦኬ። ለእነሱ እንዳልተሰጣቸው ባሳየ ስለምናለቀት ወጣለህ። ለእናንተ የቀረ ነው የሚል የለም እኮ። ለእነኛ ተሰጥቷቸው ለእነሱ ሳይሰጣቸው ቀርቶ እንደሆነ ለእኛ አልተሰጠንም እንዳይሉ እንደተሰጣቸው ባሳየ ትወጣለህ ከስልምና። እንደዛ ሳይሆን እንደዛ አይደለም እኮ ጥያቄ። አንተ ለእናንተ ቀርቷል የሚል ነገር የለም ነው። ለእነሱም ተሰጥቷቸው ነበር አስቀድሞ። ለእነሱ እኮ ለማ ለአረቦቹ እኮ ለግማሹ ወርዶለታል። ድሮም ተሰጥቷል። አረብኛ ትላንት ነው እንደመጣው። ኦኬ። በፊት ወርዶላቸው ነበረ። ወርዷል። ምን ያህል እርግጠኛ ነህ? እንዴት? ኦኬ። በፊትም ወርዶላቸዋል አለኝ። ጎበዝ። 34 44 አንዴ ክፈችልኝ። በፊትም ወርዶላቸዋል። እስኪ አንተ ነህ ትክክል ወይንስ ቁርአን ነው ትክክል? አንብብ እስኪ። በፊት መጽሐፍ ተሰጥቷቸዋል እያለን ነው እሱ። ወርዶላቸዋል። የሚያጠኗቸው የሆኑ መጽሐፍቶችን ምንም አልሰጠናቸውም ይላል። አላህ ነው ትክክል? አንተ ነህ ትክክል? ለማን ነው ያለው ይሄን? ከአንተ በፊትም አስፈራሪ ነብይን ወደ እነሱ አላክንም ይላል። ለማን ነው ይሄ ተባለው? ለማን ይመስላል? ንገረኛ። ለማን ይመስላል? ንገረኛ። አንተ ለመሐመድ ነው ብዬ ሞግታለሁ አይደለም ብለህ ትሞግተኛለህ? ያመጣው አንተ ስለሆነ ንገረኝ። ለመሐመድ ነው መልእክተኛ ያልተላከላቸው መጽሐፍ ያልተሰጣቸው። ቅድም እኔ እያልኩ ያለሁትን የት አለ ስሙ? ኦኬ። መሐመድን አይደለም
መሐመድ ብሎ ጠርቶ ሲያስተምር ስጠኝ። መሐመድማ በቁርአን ውስጥ እኮ የተጠራበት 3 ቦታ ነው 4 ቦታ የተጠቀሰው። እኔስ ቁጥር 6 ላይ አድርጊው፣ 46 አድርጊው፣ ቁርአን ግማሹ ታሪክ ነው። 46 አድርጊው። አዳምጣውን የሚገስጻችሁ በአንዲት ነገር ብቻ ነው፣ እርሷም 2 1 ሆናችሁ ለአላህ እንድትነሱ ከዚያም በጓደኛችሁ በሙሐመድ ምንም እብደት የሌለበት መሆኑን መርምራችሁ እንድትረዱ ነው። እርሱ ለእናንተ ከብርቱ ቅጣት በስተፊቱ አስጠንቃቂ ነው እንጂ ሌላ አይደለም። ክፍሉ የሚያወራው ስለ ሙሐመድ ነው። ያው ይሄ አይደለም። ላታመልጭኝ አታራሮችኝ አለ። አይደለም። ይሄ እኮ የሚያስተምራችሁን ተቀበሉ ነው እኮ። ለእናንተ ምን አወረደላችሁ? መጽሐፍ ስላልወረደላችሁ መጽሐፍ አወረደላችሁ። ይሄ የሚያስተምራችሁን ተቀበሉ ነው እኮ የነገርኩህ እኮ ነው። ቁጥር 44 ጀምሮ አውዱ ስለሱ ነው የሚያወራው። አይገናኝም። ራሱ አይደለም። እኔ እኮ ላክብድብህ እንዴ? መልሹ ክፍሉ ላይ ይህ እኮ መልስ ሊሆን እኮ አይገባም። ይህ እኮ ትምህርት እኮ ነው። እፎይ እየካደ እኮ ነው ወንድምሽ። ይሄ መሐመድ ላይ አይደለም የወረደው እያለን ነው። ይሄ ክፍል ማለ ነው የወረደው ወንድማችን እኮ ማለ ነው የወረደው። መሐመድ ላይ አይደለም ብለህ ነው የምታምነው? አንተ መሐመድ ነው ያልከው። አንተ ማን ነው ብለህ ነው የምታምነው? መሐመድ መሆኑን አሳየው። አንቺ ቁርአን ላይ ብቻ ስላገኘው መሐመድ ላይ ነው ወረደ ማለት ነው። ማን ነው ማለ ነው ካዳ መጽሐፍ ያልተሰጣቸው በደንብ አስተውል። ቁርአን ላይ ወረደው ፈጣጣላ ጥቀሳ እነከሌን ነው በለኝና ጥቀስ። ምን ነው ይሄ ክፍል የወረደው ለነከሌ ነው በልና ጥቀስ እስቲ። ለምን ጠቅስልሃለሁ? የለም አይጠቅስም እኮ መሐመድ። ኦኬ ጎበዝ እኮ ፕሊስ። አንተ እየተባለ ያለው ስሙ ቁጥር 46 ላይ መሐመድ እንደሆነ አሳየው። ከእርሱ በፊት መጽሐፍ ያልተሰጣቸው መሀይማን እንደነበሩ አመጣውልህ። ምንድን ነው የምትለኝ? ዝቅ አድርጊው ትንሽ 43 መጽሐፍ በመሰጣቸው አንተ አሁን የቀናኸው። እኔማ ለምን ቀናለሁ? አንተ እኮ ቅድም ዋሽተሃል። መጽሐፍ ተሰጥቷቸዋል እያልከኝ ነበር እኮ ቅድም። ቀንተህ እኮ ነው አንተ። ቅናት ነው። ያው ሌላ ችግር ላምጣብህ። በእነርሱም ላይ አንቀጾቻችን ግልጽ ሆነው በተነበቡላቸው ጊዜ ይህ አባቶቻችን ይገዙት ከነበሩት ነገር ሊከለክላችሁ የሚፈልግ ሰው ነው እንጂ ሌላ አይደለም አሉ። ይህም ቁርአን ከፋሪው የተቀጣጠፈ ውሸት ነው እንጂ ሌላ አይደለም አሉ። እነዚያም የካዱት እውነት በመጣላቸው ጊዜ ይህ ግልጽ ድግምት ነው እንጂ ሌላ አይደለም አሉ። የሚያጠኗቸው ከፋሪው ቁርአን ማለት እንደወረደ እንግዲህ እናንተ ፍረዱ። በቃ ቁርአን የማ መጽሐፍ እንደሆነ የሚያጠኗቸው የሆነ መጽሐፍቶችንም ምንም አልሰጠናቸውም። ከአንተ በፊትም አስፈራሪ ነብይን ወደ እነርሱ አላክንም። ወንድማችን ሁሴን ይበቃሃል ይመስለኛል። የዚህን ያህል እንትን ካልክ አይሻልም? ማን ናቸው ያልተላከላቸው ሰዎች እነዚህ የተጠቀሱ? አይ በቃ ይበቃል። ቁርአን ማለት እንደተላከ እንኳን ማታውቅ ከሆነ እኮ አስቸጋሪ ነው ከአንተ ጋር ማውራት። ናፊ ጥያቄን ትቀበለኛለህ? ጥያቄ በኋላ አሁን ቶፒኩ ላይ ናፊ ወይም ደግሞ ኦብሳ እንደተላከው ኖ ቻሌንጅ አድርጉኝ እስኪ። ኖ ቻሌንጅ አድርጉ። ለማን ነው የተላከው መሐመድ? ለማን ነው የተላከው መሐመድ? መረቁለነኛ ጥንታ ጥንቱለኛ ኦብሴ የርታ ጉርባ ነጋላይ አብሮ እንዴት ነህ? እንዴት ነው? ሁሉ ተማም ነው? ይራው ልድገምልህ እንዴ? ድገመው እስኪ። መረቁለነኛ ጥንታ ጥንቱለኛ ብሮ እያማን ነው። እርግጠኛ ነኝ ረመዳንን እንደዚህ እያልክ እየጾምክማ ከሆነ በጣም ኢፍታዊ ነው፣ ኢፍታዊነት ነው። እንዴት ጾማለሁ? በእናትህ ቄሱ ከዛ ጋር መረቁለነኛ ጥንታ ጥንቱለኛ እያለ እንዴት ጾማለሁ?
ታዲያ ስጋ የለውም ማለት እኮ ነው እኮ። መረቁን ለእናንተ አጥንቱን ለራሱ ከወሰደ ጅኒ ወንድሞቻችሁ ናቸው አይደለ? ጅኒ ወንድሞቻችሁ በመሆናቸው ደግሞ የጅኒ ምግቦች የሚባለው አጥንት ነው አይደለ? ምን በቃ እኔ የለም ማለት ነው እኮ እናንተ አጥንት አበሉ። ቤተክርስቲያን ፊት ለፊት ነው እና መረቁን ለእኛ አጥንቱን ለእኛ ያ አዝነውላችሁ ነው። ካህናቶቹ ምን ያህል አዛኝ መሆናቸው የሚያሳይ ነው። ሳይ ሙስሊም 450 ኤ ላይ ሙሐመድ አጋንንቶች ግብዣ አድርገውለት ነበረ። ከዛ ሲመጣ አጋንንቶች ወንድሞቻችሁ እንደሆኑ ተናግሯል እና በኋላ ግን እስልምናን እንደተቀበሉ ተናገረ። ምግባቸው የለም ይኸውልህ የእናንተ መጽሐፍ ላይ የእናንተ መጽሐፍ ላይ የሙስሊም እውነታዊ ቦታ ሊናገር ሲል ማለት ነው ያችን ቦታ ህዝባችሁን ምን ብሎ ያስተምራል? መረቁን ለእኛ አጥንቱን ለእኛ ብሎ ይዘ ይህ አዲስ መገለጥ ነው። ይህ አዲስ መገለጥ መሆን አለበት። አስባል መረቁን ለእኛ አጥንቱን ለእኛ ካለ ምክንያቱም ጭራሽ ጭራሽ ማለት ነው ትክክለኛ እምነት መሆኑን ቁርአን ስለሚገልጽ እዛ ቦታ ላይ እናንተ መጽሐፍ ቅዱስ ላይ ማለት ነው መረቁን ለእኛ አጥንቱን ለእኛ ብሎ ያሳልፈዋል ማለት ነው። ቆይ እሺ፣ ቅሬታ ይሰማሃል አንተ አጥንቱ ስላልተሰጣችሁ? አጥንት ስላልተሰጣችሁ ቅሬታ ይሰማሃል? እኔ እኮ የሚገርመኝ እኮ ማለት ነው ለምን እንደሆነ ታውቃለህ? እንዳልኩ ሲደርስ ማለት ነው አብሳ ለምን ይህን እንዳልኩ ታውቃለህ? ቅድም እንዳልኩ ሳይ ሙስሊም 450 ኤ ላይ ሙሐመድ የመጀመሪያ ግብዣ ሌሊት አጋንንቶች እዛው ጠፍተው ነበረ እና ዘመዶቹ ፈልገው አጋንንቶች ገለውት ይሆናል ብለው ፈልገው ጠዋት ከሆነ ዋሻ ሲመጣ አገኙት። ከዛ ምንድነው ሲሉት አጋንንቶች ግብዣ አድርገውልኝ ነው አለ። መቼም አጥንት አይሰጡትም አጋንንቶች እና እስልምናን ተቀበሉልኝ እንደውም አለ። ከዛስ ምግባቸው ምን እንደሆነ ታውቃላችሁ አለ። እናንተ አጥንት እንዳበሉባቸው አጥንት የሙስሊሞች የአጋንንቶች ምግብ ነው አለ። ስለዚህ እናንተ በእስልምናው አጋንንት የሙስሊሞች አቁ ነው ወራ ያ አጥንት አበሉም አይደለ? አጥንት የወንድሞቻችሁ ለሙስሊሞች አልከቆ አይ ወንድም አንተ ጅኒ ነህ እንዴ? የጅኒ ምግብ ነው ብሏል እኮ አጥንት። አረ አይደለም አጥንት እንደውም ማለት ነው የለም ማለት ነው። እዛ ጋር እኮ ማለት ነው የለም እውነታዊ ነገር አጥንት የሙስሊም ደሙ ስላለ ማለት ነው ሲገልጸው እዛ ቦታ ላይ ቁርአን ላይ ማለት እናንተ መጽሐፍ ቅዱስ ላይ ማለት ነው 92ኛው መስመርት ላይ ምን ይላል መሰለ አላህን ተቀበሉ እና ይኸውልህ ያለው አንድ መልእክት አላህ ብቻ ነው። ኢየሱስ ክርስቶስ ነብይ የፈጣሪ ተላላኪ ነው እና የለም እዛ ቦታ ላይ እውነታዊ ነገር ለማውራት ይደርስና እኔ ቤተክርስቲያን መላለስ ነበር ከጓደኞቼ ጋር እመላለስ ነበር። አንዴ አጥንቶቹን ወደ ርዕሳችን እንመለሳለን። ቆይ አንዴ እዛ ስመላለስ አንዴ ቡሃሪ 3860 አንዴ ክፈችው 3860 ግን ማለት ነው ያልገባኝ ነገር ለምንድን ነው ታውቃለህ? በር ላይ ለሚቀመጡት የኔ ቢጤ የሚባሉ አሉ ቤተክርስቲያን በር ላይ እና መረቁን ለእኛ የሚለው ለእነሱ አጥንት ቢሰጥ ምን ችግር አለ? ተው እኛ ጋር ይኸውልህ የኔ ቢጤዎች በእስልምና አማኝ ላልሆነ ሰው ምግብ መስጠት አይቻልም፣ ይከልከለው። ወደ መጨረሻ አካባቢ ላይ አርጊልኛ እንዴ ዝቅ አርጊው ምናምን ከሱ ጀምረሽ አንብቢው አንዴ። ቆይ አንዱ ነገር ያ ምንድን ነው የሚለው? ዋት አባውት ዘ ቦን ኤንድ ዘ አኒማል ዳንግ ይላል። እሺ አጥንቶችና የእንስሳት ዳሪዎች ሲል እንትን ነው ማሜ አንዴ መሐመድ ካካ ሊል ሲል መልሹ እኔ ላንብበው መልሰው ያ መሐመድ ካካ ሊል ሲል አቡ ሁሬራ ሁሌም ድንጋይ ያቀብለው የለ መልሰው ያርጊው ያው ተከፍቷል። እስቲ ቀረብ አድርገው በትልቁ አድርገው ወይ ደግሞ በኦሮምኛ አድርገው። እሺ አንዴ ታንብብል እሷ ተተረጉምላለች። ከዛ ለምን እሷ የምታነበው እኔ በኦሮምኛ ወይ በአማርኛ እኔ ላንብብና አልተረጉምና ከዛ አተረጉምላለሁ አማርኛ። አንዴ ኦኬ ምን እንደሚለው ከሱ ጋር ሄድ ለነኛ አጥንት ቆይ ስለ አጥንት ስላነሳ ያው አጥንት ነች፣ አሪፍ ነች። ቆይ አንዴ ሚታ
ኦኬ አቡ ሁረይራ ምንድነው ከመሐመድ ጋር ሄድኩ ነው የሚለው እና እንደዚህ ብዬ ጠየቅኩት። ዋት አባውት ዘ ቦን ኤንድ ዘ አኒማል ዳንግ የአጥንቶችና የእንስሳት ዳሪዎችስ ብዬ ጠየቅኩት። ሂ ሰይድ እሱ ምን አለ መሐመድ they are of the food of the jinns እነዛ ምንድን ናቸው? የጂን ምግቦች ናቸው፣ የጂኒዎች ምግቦች ናቸው አለ። የአጋንንቶች ምግቦች አጥንት ናቸው። አጥንትና የከፍት እንትኖች ድህነቱን እንዲረሳ ከወይኑ ይጎንጭ አይስከር የሚለውን ቦታ አምጣልኝ። ታዲያ ምን ችግር አለው? በገነት ውስጥ ስገባ ትጠጣ የለ እንዴ? ምን ችግር አለው ታዲያ? መጠጥ ሐራም ነው በምስልምና አይፈቀድም። ገነት ስገባ ትጠጣለህ፣ ችግር የለውም። እኛ በምድር ላይ አዳምጥ የግመል ሽንት ትጠጣ የለ እንደ ከግመል ሽንትና ትንሽ ወይን ጠጅ ተጎንጭ የትኛው ነው የሚሻለው? በገነት ውስጥ በትልቅ ብጠጣ ይቀለኛል እፎይ። ጥያቄን ተቀበለኝ እባክህ፣ ልወጣ ነው። ክርስትና የሚለውን ማን ሰጥቷችሁ ነው? እስኪ ንገረኝ። በቃ ከስሩን እኔስ ክርስትና የሚለውን ማን ሰጣችሁ? ክርስትና ማለት ምን ማለት ነው? ክርስቲያን ሁኑ ያላችሁ አምላክ ማን ነው? ክርስቲያን ማለት ምን ማለት ነው? አምላክ ጋር እውቅና አለው ወይስ ነብያት ጋር? ነብያት ክርስትና ማለት ምን ማለት ነው ብሏችኋል? ምን ማለት ነው ሲጀምር? ክርስቲያን ማለት ያኔ ሃይማኖት ማለት ነው። ክርስቲያን የሚባለውን ሃይማኖት ማን ያውቀዋል? ንገረኝ እስኪ። ማስረጃውን ክርስቲያን የሚል መጽሐፍ ቅዱስ ላይ አሳየኝ። ምን ማለት ነው? ምን ይሰራልሻል? ባሳይሽ። ኦኬ፣ ወደ ቶፒኩ እንመለሳለን። በደንብ አስተውሉ። ርዕሳችን ምንድነው? እሱ እንትና ሰሚራ ምን ልመልስልሽ? እና እዚህ ጋር የምታስተምረው ወደ ክርስትና ለማምጣት አይደል? ሰዎች እኮ ምን ላሳይሽ? እሺ ምን ፈለግሽ? ክርስቲያን ሁኑ የሚል እውቅና አለው ወይ ሃይማኖታችሁ ነው የምልህ። መልካም እሺ፣ ክርስቲያን ማለት ምንድን ነው ስልሽ እኮ አታውቂውም። ሳታውቂው ደግሞ ጥያቄው ራሱ ስህተት ነው ማለት ነው። አዳምጪሽ፣ ያው በደንብ አዳምጪ። ክርስቲያን ማለት አዳምጪሽ፣ ክርስቲያን ማለት የክርስቶስ ተከታይ ማለት ነው። የክርስቶስ ተከታይ ማለት ነው። ክርስቶስን የሚከተል ክርስቲያን ተብለው ይጠራሉ። እኛ ስሙ አይደለም የሚያድነን፣ መኖሩ ነው የሚያድነን። ክርስቶስ ተከተሉን ብሏል ወይ? በደንብ ብሏል። ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ጀምረሽ ስታነቢው እንዲከተሉት አዟል። ስለዚህ ክርስቶስ ተከታይ፣ በክርስቶስ የሚያምን ክርስቲያን ተብሎ ይጠራል። እኛ የሚያድነን ክርስቲያን መባልሽና ለመባልሽ ሳይሆን ትክክልም የክርስቶስ ተከታይ ነሽ ወይ ነው። የክርስቶስ ተከታይ ነኝ ስላልሽ ሳይሆን የሚያድንሽ መሆንሽ ነው የሚያድንሽ። ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ክርስቲያን ተብለዋል። እንዲሁም ቅዱስ ጴጥሮስ የክርስቲያን ግብር በግልጽ ጽፎታል፣ አስቀምጦታል። ስለዚህ ክርስቲያን የሚለው ስሙ ሳይሆን እኛ የሚያድነን መሆኑ ነው የሚያድነን። መሆኑ ከሆነ ደግሞ ምንድነው? እሱ የክርስቶስ ተከታይ ማለት ነው። ክርስቲያን ማለት ተከተሉ ብሎናል በሚገባ ክርስቶስ። ክርስቶስ ማን ነው? በስጋ የተገለጠ አምላክ ነው። ሮሜ ምዕራፍ 9 ቁጥር 5 ላይ አባቶች ለእነሱ ናቸውና ከእነርሱም ክርስቶስ በስጋ መጣ። በስጋ የተገለጠው እርሱ ተከተሉኝ ስላለ እንከተለዋለን። እርሱን ተከተልን ደግሞ እርሱ ምንድን ነው? እውነት፣ ሕይወት፣ መንገድ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ እውነት፣ ሕይወት፣ መንገድ ነኝ ብሏል። እርሱ ምንድን ነው? እውነት ነው፣ መንገድ ነው፣ ሕይወት ነው። ይህንን መንገድ ይህን እውነት አውቀን ከተከተልነው ደግሞ ትንሣኤ ያለን በሚገባ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም። ስለዚህ ይሄን አምኖ እርሱ መከተል የዘላለም ሕይወት ይሰጣል። ሙሐመድን አምነሽ የዘላለም ሕይወት የለሽም። አላህን አምነሽ የዘላለም ሕይወት የለሽም። ማስረጃ የመጀመሪያው ገና ስከፍች ሱረቱል ፈቲሃ ላይ አላህ ራሱ ቀጥተኛው መንገድ ምራኝ ይላል። ክርስቶስ እኔ መንገድ ሕይወት ነኝ አለ። አላህ ግን መንገድ ምራኝ ይላል። ሱራ 34:24 ላይ እኛ ወይንም እናንተ በተሳሳተ መንገድ ውስጥ ነን በላቸው ይላል። እርግጠኛ አይደለም ሙሐመድና አላህ እርግጠኛ አይደሉም። ሱራ 1971 ላይ ሁላችሁም ወደ እርሱ አውራጅ እንጂ አንዳችሁም አትቀሩም ይላል። ወዴት? ወደ ገሃነም።
ገሃነም ገብተሽ 40 ዓመት ምናምን ተቃጥለሽ እንደምትወጪ ይነግርሻል። ስለዚህ መሐመድን አምናችሁ ተስፋም የላችሁ፣ አላህን አምናችሁ ተስፋም የላችሁ። ስለዚህ ክርስቶስ ግን ምን አለ? የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም። ይህንን ታምኛለሽ ነው ጥያቄው። ቶፒኩ ላይ መልሹ አንዴ እንትና አውጪው። ስለዚህ እሱም መከተል እሱም ማመን ክርስቶስ ተብሏል። እኛ የክርስቶስ ተከታዩ ክርስቲያን እንባላለን። ተከታይ ማለት ነው። ኤኒዌይስ በግሪኩ ከመልእክተኛ ማናቸውንም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። በእኛ ቋንቋ እንዲያብራራልን የተላከው ማን ነው? እሱ ፉአድ ይሰማል? ትሰማለህ አንተ? ፉአድና አቡበከር ፉአድና አቡበከር አልሰማም። አንተ በልያ ኦኬ፣ ማወሩትን አስወርጃቸው በቃ። ሶፊያም አለች። ሶፊያ አላወራችም። ያው ሶፊያ ፉአድ ሜቷል። እንኳን ደህና መጣሽ። እየተማርኩ ነው። ደህና ሙስሊም ነሽ? ይመስገን ነው ነበርኩ። ጥያቄ ልጠይቅህ አንዴ። እሺ ቀጥይ። ኦኬ 0-0 ኮፒ ሊንክ ለምታደርጉልንም ትናምትሩም ቴንኪዩ። ማርያምን ነው የምታመልኩት? ኢየሱስን ነው ክርስቶስን? ያኔ ሁላችሁም ግማሹ ማርያምን ይላል፣ ግማሹ ደግሞ እግዚአብሔርን ይላል፣ ግማሹን ደግሞ ኢየሱስ ይላል። ያኔ አምላካችሁ ማንኛው ነው? አይ እንደዛ የሚል የለም፣ ተሳስተሻል። ለምሳሌ አሁን ትትምሉ እግዚአብሔር ትላላችሁ፣ እንደገና ደግሞ ማርያምን ትላላችሁ። ከዛ ደግሞ ምንድን ነው በኢየሱስ ስም ትላላችሁ። ያን ኦኬ ማላ አልተፈቀደም። በእኛ የሚምሉት ተሳስተው ነው። ይቅር በያቸው እነሱ አይሻልም? አንዴ ማርያምና አንዴ ገብርኤልን አንዴ እግዚአብሔርን እያሉ ከማሉ እያመለኩ ከመሰለሽ ስህተት ነው። በእርግጥ በእስልምና ካላህ ውጭ መማል አይቻልም አይደለም? ያ መሐመድ ግን በተለያየ የማለባቸው ክፍሎች አሉ ካላህ ውጭ። ኤኒዌይስ ግን ማላ በማንኛውም አልተፈቀደም፣ በእኛ ላይ ክልክል ነው። ስለዚህ ተሳስተዋል። ምንድነው በማላቸው ቤተክርስቲያን ሳሁን ለምሳሌ ገብርኤል ቤተክርስቲያን አለ፣ እንደገና ደግሞ ክዳን ህምረት ቤተክርስቲያን አለ። ለምሳሌ እንዴት ነው ያኔ? አሁን ለምሳሌ በእኛ መስክር ነው አንዴ ያኔ ልዩ ቦታው ያኔ ምን አለ መሰለህ? አሁን ለምሳሌ ደሴ አዲስ አበባ አለ አይደል? እንደዛ ለምሳሌ የኢየሱስ መስጊድ ያለ ግን መስጊድ አንድ ነው። የእናንተ ግን ገብርኤል ቤተክርስቲያን ነው ደግሞ ሚካኤል ኡራኤል ምናምን እንደዚህ ይባላል። ምንድን ነው ያኔ? ሁሉም የራሱ ያኔ ገብርኤል የራሱ አምላክ ነው ወይንስ ኪዳነ ምሕረት የራሱ አምላክ ናት? አይ አይደለም፣ እንደዛ አይደለም። ስያሜ ናቸው እነኚህ። ቤተክርስቲያን ማለት በደንብ አስተውይ፣ ቤተክርስቲያንን የሰራት ራሱ ክርስቶስ ነው። ማቴዎስ ወንጌል ላይ ምዕራፍ 16 ላይ ቁጥር 16 አካባቢ ቤተክርስቲያንን የሰራው ክርስቶስ ነው። አንዴ ክፈቹ። ሶሪ በጣም ቤተክርስቲያንን የሰራት ሎክ ቤተክርስቲያን ብለሽ ስለጀመርሽ ቤተክርስቲያን ማለት በራሱ የክርስቲያኖች ቤት፣ እሷን ደግሞ የሰራው ማን ነው? ክርስቶስ ነው። ማርያም ብትይ ገብርኤል ብትይ ከዛ በኋላ ቤተክርስቲያን ብለሽ ትጨምሪያለሽ። በደንብ አስተዊ። ማርያም፣ ገብርኤል ቤተክርስቲያን፣ ሩፋኤል ቤተክርስቲያን፣ ጊዮርጊስ ቤተክርስቲያን፣ የሁሉንም ስም ከጠራሽ በኋላ ቤተክርስቲያን ሚል ትቀጥያለሽ፣ ቤተክርስቲያን ሚል ትቀጥያለሽ። ስለዚህ ቤተክርስቲያኒቱን የሰራት ደግሞ ማን ነው? ክርስቶስ ነው።
የሁሉም ላይ ቤተክርስቲያን 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 የሚል ስም አለ። እኔ እምላችኋለሁ አንተ ጴጥሮስ ነህ፣ በዚህችም አለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም አለው። ክርስቶስ ጴጥሮስን ጠየቀው፣ ማን ይሉታል የሰውን ልጅ ብሎ ጠየቃቸው። አንዳንዶቹ ከነቢያት አንዱ፣ አንዳንዶቹ ኤርሚያስ፣ አንዳንዶቹ ኤልያስ ነህ ይሉሃል አሉት። እናንተስ ማን ትሉኛላችሁ አላቸው። አንተ ይኸው የእግዚአብሔር ልጅ ነህ ብሎ መለሰለት ጴጥሮስ። አንተ ይህንን ያልከው ብፁዕ ነህ፣ የሰማዩ አባቴ እንጂ ስጋና እንትን አልገለጸልህም አለው። ከዛስ በዚህም መሰረት አንተ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ማለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም አለው። ስለዚህ አንዴ አልመለስኩልሽም። ስለዚህ የገሃነም ደጆች ማይችሏት ቤተክርስቲያንን እንደሚሰራ ከነገረም በኋላ በደንብ አስተዊ። አሁን ገብርኤል፣ ኡራኤል የሚሉት ታዲያ እንዴት መጡ? አይሚን ስማቸው ከመጣ በኋላ ቤተክርስቲያን የሚል አለ። ቤተክርስቲያኒቱ የማነች? የክርስቶስ ነች። ቤተክርስቲያን የክርስቶስ ነች፣ የክርስቶስ ነች። እኛ ክርስቲያኖች የተባልነው በክርስቶስ የምንሰበሰብባት ነች። ታዲያ እዚች ውስጥ ሌሎች ቅዱሳን ስሞች ለምን ተጠቀሱ ከሆነ አስቀድሞ በትንቢት ላይ እንደዚህ ተብሎ ተናግሯል። ከሌላም ሕዝብ ወደ እግዚአብሔር የተመረጡ ባሪዎችን ቁጥር 3 ላይ አድርገው። አንዴ 3 ላይ አድርጊው እና አንዴ ጣልቃ ትግባ። እሺ ቆይ አንዴ አዳምጪኝ ፕሊዝ። እንደዚህ ይላል ወደ እግዚአብሔር የተጠጋ ወደ ምጻተኛው በእውነት እግዚአብሔር ከሕዝቡ ይለየኛል አይበል። በደንብ አስቢ። ወደ እግዚአብሔር የተጠጋ ወደ ሕዝቡም የመጣ ምጻተኛ እግዚአብሔር ይለየኛል ከሕዝቡ አይበል። ድሃ፣ አፍታም፣ ንጉሥ፣ ባለጸጋ፣ የቀን ሰራተኛ፣ ቋሚ ሰራተኛ የሚባል የለም። በቤተክርስቲያን ውስጥ አንድ ሕዝብ ነን። አዳምጪ ቆይ። የተጠጋ ምጻተኛ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል። ጀንደረባ ምነው እኔ ዛፍ ነኝ አይበል። ሕግና እግዚአብሔር ለጀንደረባም እንዲህ ይላል፣ ሰንበቴን በሚጠብቁ ደስ የሚያሰኘኝንም ነገር ሰንበቱን ለሚጠብቁ ደስ የሚያሰኘኝንም ነገር ቢመርጡ በቃል ኪዳኔም ጸንተው ቢኖሩ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ ስም የሚጠራ ቦታን እሰጣቸዋለሁ፣ የማይጠፋ የዘላለም ስምንም እሰጣቸዋለሁ ይላል። በጣም ለማንበብ ያስቸግራል ትንሽ ካሜራሽ። ኤኒዌይስ ስለዚህ ቤተክርስቲያኑ የክርስቶስ ነች። በዛ በቤተክርስቲያን ውስጥ ደግሞ የማይጠፋ ስም ተሰጣቸው፣ መታሰቢያ ማለት ነው። ማርያም፣ ገብርኤል፣ ኡራኤል ምናምን እነኚህ ስሞች ቤተክርስቲያኑ የሚጠሩበት ይሆናል ማለት ነው። ለቅዱሳኑ እንዲጠሩበት አስቀድሞ ትንቢት ተነግሮ ነበረ። ቤተክርስቲያኒቱን በአዲስ ኪዳን ክርስቶስ ሰራት። ከዛ በኋላ በዛ ቤተክርስቲያን ውስጥ ደግሞ ማይጠፋ ስም ተሰጣቸው። እህታችን ሁሉም መስጊድ ሁሉ እኛ ጋር መስጊድ ነው የሚባለው ብለሻል። አንዋርን መስጊድ ታውቂዋለሽ? አንዋር መስጊድን ታውቂያለሽ? አንዋር አላህ ነው እንዴ? የእኛ እኮ የቦታ ልዩነት ያንተ እኮ ቤተክርስቲያን አለ አይደል? ገብርኤል ድረስልኝ። ወዴት አንዋር መስጊድ አላህ ነው ወይ? መስጊድ ሁሉ ያላህ ነው ብለሻል። አላህ ነው ብለሻል። አንዋር መስጊድ እናውቃለሁ ብለሻል። አሊን መስጊድ ታውቂያለሽ? ያኔ የቦታ ስም ነው። እህታችን በአዳምጪ አንዋር ቦታ ነው ወይንስ ሰው ነው? አንዋር ስም እኮ ነው። ሰውዬ ምን ሆነ ነው? አሊ ቦታ ነው ወይንስ ሰው ነው? ስም ነው። ስለዚህ በእነኚህ ስም የተሰየመ መስጊድ አለ የለም? ምን አለ መሰለህ እህቴ፣ መስጊድ ለምሳሌ አንድ ሰው አሁን መስጊድ ቢሰራ እህቴ አንደኛ ይኸውልሽ፣ በቃ ቤተክርስቲያን አንደኛ ከቦታ አንጻር ሊሰየሙ ይችላሉ። እኛ እኮ ታዲያ አንዋር መስጊድ ቢኖር እኮ ታዲያ አንዋር መስጊድ እኮ አይደለም የማመልከው እኮ አንዋር። እናንተ ግን እኛም አናመልከው። ፕሊስ እኛም የምናመልከው ገብርኤል ድረስልኝ። አንድ አዳምጪ። እኛም የምናመልከው አዳምጪ። ጥቁሩን ድንጋይ ታመልኪያለሽ። ጥቁሩን ድንጋይም ታመልኪያለሽ። ፕሊስ ሊስን። ቴንክ ዩ። አንድ የሚዩት አርጊው። ቴንክ ዩ ጎበዝ።
ጥቁሩንም ድንጋይ ታመልኪያለሽ። እዛ ጥቁሩ ሀጅ ሄደሽ የምትስሚው መስጊድ ሁሉ አንድ አይደለም ብለሽ ስለምታምኚ ነው። መስጊድ ሁሉ አንድ ቢሆን ኖሮ በሚሊየን የሚጠጋ ገንዘብ ከስክሰሽ ሳውዲ አትሄጂም ነበረ። ሱናናና ሳይ 2919 እንክፈችላት። እዛ ስትሄጂና ያንን ጠዋፍ ስታደርጊ ያኛው መስጊድ ከመስጊድ ስለሚለይ ኃጢአቴን ይቅር ይለኛል፣ ነፃ ሆናለሁ። የኔንማ መለስኩልሽ። ስያሜ ነው የኛ አልኩሽ። እናንተ ጋር የተሰየመ እንደዚህ እንዳለ ስነግርሽ ግን መቋቋም አልቻልሽም። ፕሊዝ አዳምጪ። እችን አዲስ እንዴት እናንብብልሽ? አንዴ አንብቢያት ቤላ። አንዴ ቢታርክ እሺ። ኦ አብዱራህማን ይላል። አብዱራህማን ዋይ ዱ አይ ኦንሊ ሲ ዩ ታቺንግ ዲስ ቱ ኮርነር። አብዱራህማን ሆይ ለምንድነው ሁል ጊዜ እነዚህ ሁለት ጠርዙ ስትነካ የማይ? ሂ ሰይድ አይ ሄር ዘ መሰንጀር ኦፍ አላህ ሳይዝ ታቺንግ ዘም ሬዝ ሲን። የአላህ መልክተኛ እንዲህ ሲሉ ሰማሁ፣ እነዚህ ሁለት ድንጋዮች መንካት ኃጢአትን ይቅር ያስብላል ወይም ደግሞ ይሰርዛል። And I heard him saying whoever circulated 7 times it's like freeing a slave. ይህንን ደግሞ 7 ጊዜ የሚዞረው ደግሞ ልክ ባሪያ ነፃ እንደማድረግ ነው ወይም ነፃ ይሆናል እንደማለት ነው። ጎበዝ። ጥቁር ድንጋይ ያለ እናንተ ጋር መስጊዳችሁ ውስጥ እህቴ? ይሄ እኮ ተጀነት የወረደ ድንጋይ እኮ ነው። ካባን ነው አንተ ጥቁር የምትለው አይደለ? ይቺ ከጀነት ቤት ወረደ ድንጋይ አላህ Subhanahu Wa Ta'ala ለባሮቹ ያወረዳት። እስቲ ማስረጃ መጀመሪያ የራስህን ስለ ቤተ ክርስቲያን ጠይቄሃለሁ፣ ንገረኝ። ቆይ አንድ ጥቅስ ብቻ ከቁርአንሽ ላይ ከገነት የወረደ ነው የጥቁር ድንጋይ የሚል አንድ ጥቅስ ከቁርአንሽ ላይ ማስረጃ እንጭልኝ። አንድ ብቻ። ይሄ ውሸት ነው፣ ተረት ነው፣ ቀልደውባችኋል። ትናንትና የተጻፉ አዲስ አበባዎች ላይ የሚገኝ ተረት ነው፣ ፊክሽን ነው። ቁርአናችሁ ላይ እንኳን የለም። ኃጢአታችሁን ይቀር የሚለው ይሄ ጥቁሩ ድንጋይ ባይዘ ድሮ ከመሐመድ በፊት ሴቶቹ ፔሬዳቸውን ይቀቡት ነበረ። ከዛ ሲጠቁር ጊዜ ከገነት የመጣ ነው ብሎ ሸወዳችሁ መሐመድ። ጥቁር ድንጋይ እየሰበሰቡ ያመልኩ ነበረ። አይደለም ፔሬድ ልቀባ ሲል ሊቀርቶ ማለት ነው። ልንገርህ ሴት ልጅ እስልምና ለቀሽ ተወጫለሽ። ላሳይሽ። ካባ ውስጥ መግባት ከእስልምና ከመሐመድ ላቻ ስላለብህ እንጂ ይሄ የምታወራው የሚቀባ አንድ የሚቀባ የለም። ገባ እህቴ? እስልምና ለቀሽ ተወጫለሽ። እኔ ከመሐመድ በፊት ከእስልምና በፊት ሴቶቹ ፔሬዳቸውን እንደሚቀቡት ባሳይሽ ከእስልምና ተወጫለሽ? አይደለም ፔሬድ ልቀባ ሴት ልጅ የወር አበባ ላይ ሆና ካባ ውስጥ መግባት አትችልም። በኋላ ነው የተከለከለው። እሱ በኋላ ነው የተከለከለው። በቃ አሁን ወደ ቶፒካችን እንመለስ። በቃ እኔስ ይበቃሻል። እስካሁን እንትን ካልሽ እሺ መልስልኝ። ታዲያ የጠየኩህ በቃሽ፣ ይበቃሻል። በቃሽ። ኦኬ ፉአድ እንኳን ደህና መጣህ። አንዴ ተረጋጋ። ኦኬ ችን ክፍል እስኪ አንብባት። ከመልእክተኛውም ማንኛውም ለእነርሱ ያብራራላቸው ዘንድ በወገኖች ቋንቋ እንጂ በሌላ አላክንም። አላህም የሚሻውን ያጠማል፣ የሚሻውም ያቀናል። እርሱም አሸናፊና ጥበበኛ ነው። እና ከዚህ ውጭ ምን ፈለግ? መልእክተኛው በምን ቋንቋ እንዲያስረዳቸው ፈልገህ ነበር ለወገኖቹ? ኦኬ ማናቸውንም አላክንም ይላል አይደለ? አዎ ልክ ነው። ኦኬ ለእኛ ማን የተላከው? ለማን? ለእኛ የተላከ ማን ነው? በቋንቋችን በወገናችን ቋንቋ ለእኛስ ለኢትዮጵያውያን ለኢትዮጵያውያን የተላከ በቋንቋ ኦኬ ማስረጃ። ስለዚህ እነሱ መልእክተኛ ናቸው። አይደለም መልእክተኛ ናቸው ወይ? እስልምና ይዞ የመጣው ተሰጥቶት ነው የመጣው። ስማኝ፣ እኔ ስለ መልእክተኛ ነው ያወራው፣ ስለ ሳባ አይደለም ያወራው እኮ። መልእክተኛ ሙሐመድ ነው አልኩ። አሁን እሺ ወገኖች እኔ ጠየቅኩ። ስለዚህ ፉአድ ስለዚህ የጠየቅኩ እኔ መልእክተኛ ለኢትዮጵያ የተላከ ነው የጠየቅኩ። ለኢትዮጵያ የተላከ መልእክተኛ አለ ለእናንተ እኮ እየጠየቅኩ ነው። ማስረጃ እኮ እኛ ለዓለም የተላከልን ሙሐመድ ቁርአንን እኮ ነው እያልኩ ያለው። በደንብ አዳም። ክፍሉን አላወቀውም። አትቸኩል። ክፍሉ እንዲህ ነው የሚለው፣ ከመልእክተኛ ማናቸውንም፣ በደንብ አስተውል፣ ከመልእክተኛ ማናቸውንም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ
በሌላ አላክንም ነው የሚለው አይደለ? አዎ። እና በምን ይላክላቸው? በምንድን ነው የፈለከው አንተ እኮ ነው ጎበዝ። ስለዚህ ለእኛ የተላከ ማን ነው ያልኩህ እኔ በወገኖችን ቋንቋ ለእኛማ ሙሐመድ የተላከልን መልእክተኛ እሱን መጀመሪያ ታምንበታለህ። እሱ ሙሐመድ ለዓረብ እንደተላከ ታምንበታለህ አንተ በቁርአን መሰረት። ቁርአኑማ ለአረቦች ነው እንጂ የተላከው ለእኛ አልተላከም። እሱን እኮ እያልኩ ነው። ከጌታ እንደተላከ ሙሐመድ ለዓረቦች ታምንበታለህ ማለት ነው። አላምንም። እንደዛማ ጌታ የሚባል ራሱ ለፈጠረው ሙሐመድ ቆይ ለአረቦቹ ተልክ ያለው ብሏል። ለአረቦቹ መጽሐፍ ይዤ መጥቻለሁ ብሏል። ልክ ደምሳሽ ለምሳሌ አንተ ነው እያልኩ ያለው ለአንተ የተላከ ጊዜ። ቆይ ተረጋጋ። ደምሳሽ ለኢትዮጵያ የተላኩ ነኝ እንዳለው ሁሉ ለኢትዮጵያ ብቸኛው ጥቁር ነብይ ነኝ እንዳለው ሁሉ ለአረቦቹም እኔ ብቸኛ ነብይ ነኝ ለመሀይሞቹ አለ። መጽሐፍ ላልመጣልን ለመሀይሞቹ እኔ ነብይ ነኝ። ለሌሎቹ ለሁሉም ተልኮ ነበር። ስለዚህ እናንተ ደግሞ መሀይም ነበራችሁ፣ መጽሐፍት አልመጣላችሁ፣ መልእክተኛም አልደረሳችሁም። እኔ ነኝ የተላኩት ለመሀይሞቹ አለ። እኛ ደግሞ የእውቀት ባለቤቶች ነን። ከመሀይሞች ውስጥ ስለማንመደብ ለእኛ አይሆንም እሱ። ኦኬ ምን አልከኝ? እሺ አንተ የእውቀት ባለቤት ለራስህ ነው ለራስህ ነው የእውቀት ባለቤት የምትለው? ለራሴ ሳይሆን መሐመድ እናንተ ናቸው የእውቀት ባለቤት ስላለን ማለት ነው። ወይስ አንተም ያካትታል? እንደዛ ስልክ እኮ እኔንም ያካትታል። የእውቀት ባለቤቶች ብሎናል መሐመድም አላህም አንተ እንደምታምነው ማለት ነው። የእውቀት ባለቤቶች እኛ እንደምንባል አስቀምጧል። ስለዚህ የእውቀት ባለቤቶቹ እኛ ነን። ስለዚህ መሐመድ ደግሞ የተላከው ለመሀይማኖቹ እውቀት ለሌላቸው ነው። እነሱም ደግሞ ለአረቦቹ አስቀድሞ መጽሐፍ ላልመጣላቸው መጽሐፍ ያልመጣላቸው ምክንያቱ መሐመድ ስላልተላከ ነው አይደል? እኮ አስቀድሞ መጽሐፍ አልተሰጣቸውም። ለሌሎቹ ደግሞ በወገኖቻቸው ቋንቋ ተልኮላቸዋል ማለት ነው። ለሌሎቹ አዎ ስለዚህ ለእስራኤላውያን ተላከ፣ ለግብፃውያን ተላከ። እንደዛ መሐመድ ግን ለግብፅ የተላከው ማን ነው? ለግብፃውያን የተላከው ማን ነው? ዮሴፍ ነው። ኦኬ ምንድን ነበር መጽሐፉ? መጽሐፍ አልተሰጠውም። ኦኬ እና ዋህይ ወርድለት ነበር፣ በተአምር ያሳይ ነበር ማለት ነው። እስቲ ማስረጃ ለግብፅ የተላከው አንተ ነህ የሚል ማስረጃ አለ ቁርአን ላይ? ዮሴፍ ለግብፅ ነው የተላከው? ማስረጃ እስኪ እኔን ማስረጃ ይጠይቀኛል እንደራሱ ክሌም አድርጎ ክሌም ያደረገው አንተ ነህ። ሲጀመር አንተ ራስህ አምነህበታል። ያመንክበት ነገር ወደ ጥያቄ አጠምጥ። ማስረጃ ትጠይቀኛለህ መልሰህ አንተ ካወራህ በኋላ እኮ እውነቱ ስለማታምን ነው እያወቅ እንትን ስለምትል ኖ ስህተት ነው እያልኩ እኮ ነው። ዮሴፍ አሁን በገዛ ቋንቋቸው ከራሳቸው ጎሳ የሆነ መሆኑን በዛውም ደግሞ ገና እንሄድበታለን። ምክንያቱም ማናቸውም ለነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም ስለሚል እኮ እንዳይኩዱ እኮ ነው። ለምንድን ነው እንደዛ የሚለው እኮ ማስረጃ ታመጣለህ ነው እኮ ማስረጃ። እስኪ ለኢትዮጵያ ለምሳሌ ማን ነው ብዬህ ነበረ። እሺ አንተ እሺ በምንድን ነው እግዚአብሔር የተቀበልከው? ለኢትዮጵያ ተላካለ? እኔ አስጠንቃቂና እውነተኛ የሆነ መጽሐፍ ተልኮልኛል እንደ ፉአድ። መልካም እኛ ይለው እንደናንተ አናምንም። ለሁሉም እንደዚህ በቋንቋቸው ተልኳል ብለን እኛ አላልንም። ስላላልን እኛን አይመለከተንም ማለት ነው ጥያቄው። የእናንተ እንደዛ ስላለ እናንተንማ ሲጀመር ምን መሰለህ በፖለቲካ የመጣ የኒቅያ ስብሰባ ታውቀዋለህ? ቱርክ ላይ የተደረገው በ325 ዓመተ ምህረት አካባቢ። እሺ እሱን ታውቀዋለህ? ካታውቀውም አላውቀውም። እስኪ ንገረኝ። ማን ነበር ንያ? ስለዚህ የሃይማኖትህ አመጣጥ አታውቀውም ማለት ነው። እንደዛ ምንድን ነበረ? ምን ነበረ? በኢየሱስ ጉዳይ ስብሰባ ተደርጎ ነበረ በኒቃያ። እሺ ከዛስ? ቆስጣንጢኖስ ከዛ ከኢየሱስ 300 ዓመት ምናምን በኋላ የተደረገ ስብሰባ ነበር። በደንብ ታውቃለህ። አሁን አዳምጥ ፉአድ። ስለዚህ ምላሹን ትችለዋለህ ማለት ነው።
ኦኬ 300 ምናምን 18 እንትን ሊቃውንት ተሰበሰቡ። ኦኬ እንትን አሉ። እሺ ሰዋት ምን ይሁን ምን ይሁን ያንተ 3 ሰዎች ተሰብስበው ነው ቁርአንን ያጸደቁልህ። በአቡበከር ጊዜ ላይ ዑመር፣ ዑስማንና አሊ ብን ጣቢት በእነኚህ 3ቱ ነው ተሰብስበው ተማክረው እምነቱን የመሰረቱልህ። እነኚህ የመሰረቱትን ደግሞ ዑስማን መልሶ ምን አደረገው? ቆይ አንዴ ዑስማን ምን አደረገው? ብቻውን ወሰነና ምን አደረገ? እንደዚህ እንደዚህ አድርጉና እንደዚህ ጻፉ ብሎ ለ3 ሰዎች ትእዛዝ ሰጠ። በ3 ሰዎች ትእዛዝ እምነት ተደነገገ። በአንድ ሰው ትእዛዝ ማለት ነው እምነት የተመሰረተው። እሱም አልበቃላችሁና ከ250 ዓመት በኋላ ላይ ቡሃሪ የሚባል አንድ ሰውዬ የአዘርባጃን ነዋሪ የነበረ ሙሐመድ የነበረበት ያልነበረ ከ200 ምናምን ዓመት በኋላ መጣና 666 ሺህ ሐዲስ ሙሐመድ ተናገረ ብሎ መጽሐፍ ጻፈላችሁና እምነት መሰረተላችሁ። መጽሐፉን ከሌሎች መጽሐፍ አግኝቶ ነው የጻፈው አይደለም። ሰማው እያለ ሙሐመድ ከሞተ ከ200 ዓመት በኋላ መጥቶ አንድ ሰው ቡሃሪ የሚባል መጽሐፍ ጻፈላችሁ። ከ300 ምናምን በኋላ ሌሎች አዲሳቶች መጡ። እንዴት ነው የጻፉት? ሰማን ብለው ማለት ነው። ከ200 ዓመት በኋላ ቁጭ ብዬ እኔ አሁን ስለ አፄ ምኒልክ ጽፋለሁኝ። ምጽፈው ግን ከመጽሐፍ ሳይሆን ከመጽሐፍ ላይ ሶርስ አጣቅሼ ሳይሆን አበበ የሚባል ነገረኝ እያልኩ ማለት ነው። አሉባልታ ነው እምነት ፉአድ ቼን ኦፍ ናሬሽን ማለት እስናድ ማለት ከከሌ ዘገበው ማለት ሰማ ማለት ነው። ተረት ተረት ማለት ነው። ይሁን እሺ። ይህንንም ተቀብለን ስንመጣ አልበቃለና ትናንትና እዛ እኔና እናቴና አባቴ የነበሩበት እድሜ ላይ እናቴና አባቴ ጥሩ ፍቅረኛ በነበሩበት እድሜ ላይ የነበረው ሼክ እንትና አልባኒ መጣና እነኛን ሁሉ መረጃዎች እነኛን ሁሉ ያጸደቋቸውን ከዘመኑ ጋር ማይሄዱትን ዳኢፍ አላቸው፣ ውድቅ አደረጋቸው። አሪፍ የመሰሉትን ደግሞ ሳሂ አላቸው። መቼ? በ1931 አካባቢ መሰለኝ የሞተው which means የዛሬ 70-80 ዓመት አካባቢ ማለት ነው። ነብዩ ከሞተ ከ1400 ዓመት ምናምን በኋላ ማለት ነው የመጣ ምንድነው ሰው ለጥየቃ መሰለኝ። ስለዚህ እምነት በማን ላይ ተመሰረታውን ደግሞ ማለት ነው አብዴት ሲሆን በአልባኒ ላይ ማለት ነው። ይሄንኛው አሪፍ ነው ይሄንኛው ስህተት ነው እያልክ እምነትን እንደዚህ ሪሼፕ አደረከው ማለት ነው። ስለዚህ አትገራረም፣ አትደሳሰት። ስለ ቁርአን ያወራ ነበረ። ስማኝ፣ አትደሳሰት፣ አትገራረም። እምነትን ሪሼፕ አድርገው ቅርጽ የሰጡ ከዛ በኋላ ከአዳምጥ ሪሼፕ አድርገው የሰጡ እነማን ናቸው? እነኚህ ናቸው። በቁርአን ውስጥ ስለ ቁርአን ምንም የሚታወቅ የለም። ጸሐፊዎቹ የሚታወቁት ነገር የለም። ተውሂድ ምን እንደሆነ አይታወቅም። ተውሂድ የሚባል ቃል አንተ የምታመልከው አምላክህ ቁርአን ውስጥ የለም። ተውሂድ በ3 ይከፈላል። ቁርአኑ ሽታውም የለም። ባይብል ያለ አላለኝም። አዳምጥ። ተውሂድ በ3 ይከፈላል፣ ሽታውም የለም። ስለዚህ እምነት ተረት ተረት ላይ ነው። አሁን ፓራፍሬዝ አድርጊው አንዴ ቤላ፣ ቶፒኩን መለስ አድርጊው። ዋን አላህ እንኳን ደህና መጣሽ። እሺ እንኳን ደህና መጣሽ። መልካም ካቴስ። እሺ መጀመሪያ ላይ እኔ ጥያቄ ቅድም ስትል የነበረው ሱረቱል በቀራ ላይ አላህ አንዳች ነገር ማድረግ እንደማይችል ጠቅሷል ብለሃል፣ ማስረጃ። ሁለተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአላህ በስተቀር በአላህ ሌላ ሲምሉ ነበር ብለሃል፣ ማስረጃ። ክፍሉ ላይ ቀጥይ፣ ቅድሚያ ቀጥል። ማስረጃ መጀመሪያ ማስረጃ አምጥ። እንደዚህ ሌሎቹ ላይ እንደምትጫወተው እየዋሸህ ላሳልፈህ አልችልም። ነብይሽን መስየሽ ነው አይደለም? ነብይሽን ስላልሆንክ አሁን ክፍሉ ላይ ቀጥይ፣ ቅድሚያ። አልሐምዱሊላህ። እሳቸውንም ልትመስል አትችልም። እሳቸውን መሳይ ማንም አልመስልም። ቀጥል። አሁን ማስረጃ አምጣና እውነት ነው። አትጩይ፣ በእናትሽ አትጩይ። ክፍሉ ላይ ቀጥይ። ያው ታነቢያለሽ። ሱረቱል በቀራ ላይ አለ ብለሃል አላህ ማድረግ እንደማይችል። ለበቀራ ላይ ነው ያላወራውም። በደንብ አዳምጪ። በመጀመሪያ ጆሮሽ ማይሰራ ከሆነ አዝናለው።
ጆሮሽን አሰሪው በደንብ ወይንም ዩቱብ ላይ ግቢና ተመልሰሽ ሱረቱ በቀራ ላይ እንደዚህ እያወራሁበት ክፍል ስለሌለ ማለት ነው። እኔ ዩቱብ አይደለም አዳምጪ፣ ተመልሰሽ ዩቱብ ላይ አዳምጪ። ሱረቱ በቀራ ላይ የጠቀስኩትም የለም። ኦኬ ፏድ ታወራለህ እዚህ ክፍል ላይ እባክህ ልታወሪ ትችላለህ። ምን የምታውቂው ነገር የለም ማለታችን ጩኸት ላይ ነሽ። አሁን አለ ሰውና እኔ ጋውራ ገባህ? ከሰሩ ማውራት አይደለም እኮ ማስረጃ ላይ ነው እኛ ያለን። ነው ስማ፣ አሁን ታነባለህ ወይንስ ትወርዳለህ? አንተ አነበብኩት እኔ የታለው ችግሩ የታየህ ችግሩ የት ላይ ነው እኮ አልኩ። አነበብኩት እኮ። ኦኬ፣ ስለዚህ ለእኛ የተላከው ማን ነው ብያልኩ እኮ ሙሐመድ ነው አለ ዓለም። አንተ ዓለም ውስጥ አይደል? ለዓለም ተልኳል ተባልክ። በቋንቋ ነው የተላከው። በወገኖቼ ቋንቋ ነው። የኔ ቋንቋ ነው አረብኛ። እንደዛ ከሆነ ለአረቦቹም መስማት የማይችለውን በምን ተላከበት? እሺ መስማት እኔ ምን አገባኝ ስለ አረቦቹ? ስለ አረቦቹ ምን አገባኝ? እኔ ስለ ራሴ አሁን ካላገባህ ለምን በራሳቸው ቋንቋ ተላካላቸው ምናምን ትላለህ? ኦኬ ለአረቦቹ ልስጥሽ። በቃ 43:3 አንዴ ክፈችልኝ። የኔን ስጠኝ። በቃ ይኸው ለአንተ ለአረቦቹ ሰጠሁ። ገላጭ በሆነ መጽሐፍ እንምላለን ታውቁ ዘንድ አረብኛ ቁርአን እናደረግ ነው። ያው መልሳውን የኛ የአረቦቹ በምን ተላከ ብላል? አረብኛ ነው። የኛን ንገረኝ እኮ ገላጭ ነው ቋንቋው አረብኛ ነው ለነሱ። አሁን አረብኛ ለአረቦቹ ሰጠን፣ የኛን ትሰጠናለህ ወይንስ ትወርዳለህ? ለአንተማ ሰጠኸው እኮ ይኸው ቁርአን ተሰጠ እኮ። በቃ ቴንኪው